እንጂ ዝም ብሎ ብድግ አድርገን የሚጠራው ስም አይደለም የሚለውን ዘንድ ታዲያ ስሙ በምን ይወከላል ነው ያል። በምን ልዩነት ያመጣል? የአካል ስም የሚባል አለ፣ የባህሪ ስም የሚባል አለ፣ የግብር ስም የሚባል ስም አለ። የአካል ስም 3 ብቻ ነው፣ አብ ወልድ መንፈስ ቅዱስ ብቻ። የግብር ስም አብ ወላዲ አስራጺ፣ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብቻ። አካል ደግሞ እንደገና ምንድነው? ባህሪ የሚለው ደግሞ እግዚአብሔር የሚለው ጠቅላላውን የሚይዝ የዓለም ጌታ፣ የዓለም ገዥ፣ የዓለምን አስተዳዳሪ፣ የዓለም ፈጣሪ፣ የዓለም መሪ የሚለው እግዚአብሔር የሚለው የሰራዊት ጌታ ጸባዖት፣ ይህንን የመሰሉ ስሞች ማለት ነው። የአካል ስም፣ የግብር ስም፣ የባህሪ ስም በእነዚህ ተለይቶ ነው የሚታወቀው ማለት ነው። አሁን እንደገና ይህንን ስናይ ምንድነው ያልነው? እዚሁ መልሰን ደግሞ ከአካል ስምና ከግብር ስም ውጭ ሌላው ለሁሉም ይሰጣል ነው። ለአብ ሁሉም ይሰጣል። ለአብ የሚሰጠው ለወልድ እንሰጣለን፣ ለወልድ የሚሰጠው ለመንፈስ ቅዱስ እንሰጣለን። አንድ ላይ ስሞችን ጠርተን እንሰጣለን። እኒህ ግን አብ የሚለው አካል ለአንድ አካል ብቻ፣ አብ የሚለው ስም ለአንድ አካል ብቻ የሚሰጥ ነው። ወልድ ለሚለው አካል ፍጹም አይሰጥም። ወልድ የሚለው ስምም ለወልድ አካል ብቻ መጠሪያ የሚሆን ነው። መንፈስ ቅዱስ የሚለው ለመንፈስ ቅዱስ አካል ብቻ መጠሪያ ነው። እንደገና እነዚህ ግብር ማለት መውለድ፣ ማስረጽ፣ መወለድ፣ መስረጽ የትም አይሄዱም እና እኒህን ጠቅልል አድርገን አጠር አድርገን ስናቸው ምንድን ነበር ያልነው? ከስም ከግብር ከአካል ውጭ ያለውን ለሁሉም ይሰጣል። ብርሃን ብንል አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን፣ አብ መድኃኒት፣ ወልድ መድኃኒት፣ መንፈስ ቅዱስ መድኃኒት፣ አብ መሰረት፣ ወልድ መሰረት፣ መንፈስ ቅዱስ መሰረት፣ አብ ዘላለማዊ፣ ወልድ ዘላለማዊ፣ መንፈስ ቅዱስ ዘላለማዊ፣ አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስ ፈጣሪ። አንዱን ነው ለሶስቱ የምንሰጠው፣ ሶስቱ በህልውና አንድ ስለሆኑ። ግን ወላድ የሚለው ግን አሁን ወደ አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን እንዳልነው ሊሄድ አይችልም። አብ ወላዲ ብሎ ይቆማል እንጂ ወልድ ወላዲ አይልም ማለት ነው። እኔን ብቻ አሁን ግብርን፣ ስምን፣ አካልን ለይተን ከያዝናቸው ሌሎቹ በጣም አያስቸግሩም። አንድ ቦታ ላይ አብ ፈጣሪ ብሎ ታገኙታላችሁ። ሌላ ቦታ ላይ ወልድ ፈጣሪ። ለምሳሌ ወልድ ፈጣሪ አሁን እንትኑን የምናውቀው ጸሎተ ሃይማኖት ዓለምና ምድርን የሚታየውን የማይታየውን የፈጠረ አብ ለልየ በዲየ የለሃኩ ወሃለ ድንግል እንተመንያ ተሰባይኩ ይቤ እግዚአብሔር እኔ በእጄ ማርያምን ፈጠርኳት አለ ወልድ አለ። አሁን ወልድ የእመቤታችን ልጅ ነው፣ ግን የእመቤታችን ፈጣሪ ነው። አዳምን የፈጠረው ወልድ ነው፣ ግን ፈጣሪነት አንድ ስለሆነ እዩታውን ለአብ እንሰጠዋለን፣ ለወልድ እንሰጣለን፣ ለመንፈስ በአንድ ህልውና ነው ፈጣሪነት ያለው። መድኃኒትም አሁን በዚህ ዓለም ላይ ባለው በአዳምና በልጆቹ ድነት ኢየሱስ ክርስቶስ ነው መድኃኒት የምንለው። ግን አብ መድኃኒት ነው፣ ወልድ መድኃኒትነት አንድ ስለሆነ ከሙታን ማስነሳት ማስነሽነት እንዲሁ የሁሉም ነው እና ከነዚህ ከስም ከግብር ከአካል ውጭ ያሉት ሌሎች ማንኛውም ነገር ብንፈልግ አብ ወልድ መንፈስ ቅዱስ ብርሃን፣ ከዚያ ባሻገር ደግሞ ደራሲ እንደተገለ አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን ስንፈልግም አብ ወልድ መንፈስ ቅዱስ አሐዱ አምላክ። ደግሞ ሌላ ቦታ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ አንዱን አምላክ ነው ሶስት ጊዜ የምንጠራው ማለት። ስለዚህ አብ ወልድ መንፈስ ቅዱስ አሐዱ አምላክ አይመልለው እስማ ወልድ መንፈስ ቅዱስ አሐዱ አምላክ። ሃይማኖቱ ደግሞ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ወይትባሉ ሰለስተ ማለት ሶስት አምላክን እየጠራውልህ አይደለም ነው። አንዱን በህልውና ሶስት ስለሆኑ ለእግዚአብሔር ሶስት ስለሆኑ ለስላሴ ሰጠውት እንጂ ሶስት ጊዜ ስለተጠራ ሶስት አምላክ ልዩ ልዩ አንድ የሚያዩን ሶስት እየጠራው ማለት አይደለም ነው ያለው። ከዚያ ባሻገር እንደገና ባህሪ የሚባል ነገር አየን። በባህሪ የባህሪ ስም ስንል ስለነበር ባህሪ ማለት ለሶስቱ አካል እንሰጣለን። ሶስት አካል ለእግዚአብሔር፣ ለመላእክት፣ ለሰው። አሁን ባህሪ ያልነው የመላእክት ባህሪ፣ የሰው ባህሪ፣ የእግዚአብሔር ባህሪ። ታዲያ የዚህ ባህሪ ትርጉም በእነዚህ በሶስቱ አካላት ተጠሪዎች መካከል ልዩነት አለው። የሰው ባህሪ ስንል እሳት፣ ነፋስ፣ ውሃ፣ መሬት ማለት ነው። የሰው ባህሪ ማለት ይሄ ማለት ነው። እና እንዲህ ሆነን ያው የእግዚአብሔር ባህሪ ስንል ሌላ ነገር እንዳንፈልግ ነው። ግልጽ ነው አባባሌ፣ መነሻ እንዳንፈልግ ነው። ስለዚህ ባህሪን ቆም አድርገን በሚጠራው አካል አይነት ነው የምንተረጉመው እንጂ አንድ ጊዜ ሰው ባህሪው ምንድነው ሲባል እሳት፣ ነፋስ፣ ውሃ፣ መሬት ስላለ
የእግዚአብሔር ባህሪ ሲባልም አራት ነገር ወይ ሶስት ነገር ለመፈለግ አንሄድም ማለት ነው። የመላእክት ባህሪም ስለተባለ ሌላ ነገር አንፈልግም። የመላእክት ባህሪ ፍጡር ነው ባህሪያቸው። ነገር ግን ከምን እንደተገኙ ግን አይታወቅም። አሁንንን በአባባል ደረጃ መላእክት የተፈጠሩ ከእሳት ከነፋስ ነው የሚባል አለ። ቀጥተኛ ቃል ግን ከነፋስ ከእሳት ተፈጠሩ የሚል ግን የለም። ያመነሳበት ዘይሬስዮሙ ለመላእክቱ መንፈሰ ነው ወለለትላኩ ወነደሳት መላእክትን መንፈስ ረቂቅ የሚያደርጋቸው የሚላላኩትም እሳት የሚያደርጋቸው ነው የሚለው። እንግዲህ እሳት ከተፈጥሮ በኋላ የሚያደርጋቸው ከእሳት ያደረጋቸው ሳይሆን እሳት የሚያደርጋቸው ነው ያለው። መላእክት መንፈስ ሆኑ ነው እንጂ ያለ መንፈስ መልአክ ሆነ ሲጀምር አላለም። የሰማችሁን ነፋሱን መልአክ አደረገው አይደለም ያለው። አሁን ሲጀምር መላእክትን መንፈስ አደረጋቸው ረቂቅ አደረጋቸው ነው ያለው። የሚላላኩንም እሳት አደረጋቸው አለ እንጂ እሳቱን የሚላላከው አደረገው አላለም። ስለዚህ ይህንን አባቶች ምን ብለውታል? በሁለት ነገር እንዲህ አይሆንም ብለዋል። አንደኛው ከእሳትና ከነፋስ ተፈጥረውስ ቢሆን እንደኛ በሞቱ ነበር አሉ። ምክንያቱም እኛ እሳትና ነፋስ ነን፣ ነገር ግን እሳቱና ነፋስ ከሞት አላዳነንም። መላእክት ከእሳትና ከነፋስ ከተፈጠሩ የማይሞቱበት ምክንያት የለም አሉ። ይኸው ከብቱም ወፉም ምኑም ከእሳትና ከነፋስ እንደተፈጠሩ እኛን ጨምሮ ግን ከሞት አልዳነም። እንደምታዩትም ነፋስ የሆነ ነገር ይገድበዋል፣ እሳትም የሆነ ነገር ያጠፋዋል። ውሃ የሚያጠፋው እሳት ከሚያጠፋው ነፋስ የተፈጠረበት የሚጠፋ ከሆነ ይጠፋል ማለት ነው። ነፋስ ወይም የሆነ ነገር የሚከለክለው የሚገድበው ተራራ ወይም ቤት አንድ የቆመ አካል ግዙፍ አካል የሚከለክለው ነፋስ ነው። ከዚህ ከሚከለከል ነፋስ የተፈጠረ እሱ የሚከለከል ያለበት ከማይከለከለው ከማይገደበው እግዚአብሔር የተፈጠረ ግን ገደቡን አልፎ መሄድ ይችላል። የሚይዘው ነገር የሚያስቀረው ነገር የለም። ስለዚህ መላእክት በፈቃደ እግዚአብሔር የተፈጠሩ ናቸው። ስራቸው ግን እንደ እሳት ኃይለኞች እንደ ነፋስ ፈጣኖች በመሆናቸው ነው ነፋስና እሳት ይሆናሉ የተባሉ እንጂ ከእሳት ተፈጠሩ የሚል ጭራሽ የለም። ከእሳት ተፈጥረዋል ብለን እንዳንከራከር ጥሩ። ታዲያ ለምን አይሞቱም ከእሳት ከተፈጠሩ? እሳትና ነፋስ እንደዚህ አይጠፋም ካለ እኛ ታዲያ ምንድነው? እንግዲያማ እኛ ነፋስ ከእሳት አይደለንም ማለት ነው። ይሄን አንድ። በሁለተኛ ደረጃ እሁድ የተፈጠሩትን አስራው ፍጥረታት ነው የምንላል። እሁድ የተፈጠሩ የፍጥረት ሁሉ ምንጭ መገኛዎች ናቸው። ለሌላው መነሻ የሚሆኑ የሚችሉ ናቸው። ስለዚህ እንዲያ ከሆነ ከአንዱ ስራ የእሁዱ አልተፈጠረም። የእሁዱ ስራ የሚኖረው ሁልጊዜ በቋሚነት በመደበኛነት ያለምንም ነገር ነው የሚኖረው እና እነዚህ የእሁድ የተፈጠሩ ፍጥረታት መላእክት እነዚህ ቅድም ያልናቸው እሳት፣ ነፋስ፣ ውሃ፣ መሬት እንዲሁም እንደገና ከዚህ ባሻገር ደግሞ ሰባቱ ሰማያት እነዚህ የመሰሉ እነ ብርሃን እነ ጨለማ እነዚህ የመሰሉ ናቸው ስምንቱ ፍጥረታት የሚባሉት። እነዚህ አስራው ፍጥረታት ስለሆኑ ከነዚህ የተፈጠረ ነገር የለምና መላእክት የተፈጠሩ ቢሆኑም እንኳን ነገር ግን ከዚህ ተፈጠሩ አይባልም። ስለዚህ መላእክት ተፈጠሩ የመጀመሪያውን ግኝታቸውን የሚያሳይና ስራቸውን የሚገልጽ ነው ባህሪ የምንለው እንጂ መገኛቸውን የሚገልጽ አይደለም። የልዑል እግዚአብሔር ባህሪ ስንልም እግዚአብሔር በመደበኛነት የሚሰራውን ስራ ማለት ነው እንጂ እንደ መላእክት የተነሳበት ጊዜ አለ፣ እንደ ሰውም ደግሞ ከእሳት ከነፋስ ነው ማለት አይደለም። ስለዚህ እግዚአብሔርን ባህሪ ግብሩን ስራውን የሚገልጽልን ማለት ነው። ይህን ብለን ያቆምነው ዛሬ የልዑል እግዚአብሔር የባህሪ ስሙ የሚል ነው መሰለኝ። ስለዚህ ሰው ማለት የባህሪያችን ሁኔታ የሚገልጽ ነው። አሁን የኛ የባህሪ ስም እያንዳንዳችን የምንጠራበት አይደለም። የባህሪ ስማችን ግን ሰው የሚል ነው። ሰው ማለት ከሰባት ነገሮች የተገኘ ማለት ስለሆነ የመላእክትም አሁን አይገልጽም። እንደገና የነፍስም ነገር ምንም አሁን ከላይ እየጀመርን ብዙ ጊዜ እንደምንለው ነገሮችን ሁሉ የምንጀምረው ከላይ ነው። ከመጨረሻው ከቁንጮ ስለምንጀምር ያንን የምንጀምረውን ነገር መረዳት አንችልም። አሁን ሃይማኖትን የምንጀምረው ከእግዚአብሔር ነው። ከእግዚአብሔር ደግሞ ለሚሆነው ሁኔታ ማስረጃ የለም። የረቂቅ አምላክ ስለሆነ ከኛ ብንጀምር ግን እግዚአብሔር ማወቁ የተሻለ ይሆናል ማለት ነው። አሁን ስራውን ሁሉ የምንጀምረው ከላይ ነው። ከላይ ስለጀመርን ነው በዚሁ እንደዋተትን የምንቀረው እና አሁን እግዚአብሔርን ባህሪ እንዴት እንዲሆናል እንዲህ የምንለው ከኛ ስላልጀመርን ከኛ ለምሳሌ ነፍስ ምንድነው ቢል አሁን በተወሰነ መልኩ የነፍስን ጉዳይ ወይ ሊረዳው ይችላል
ወይ ሊረቀው ይችላል፣ ወይ በእምነት ሊይዘው ይችላል። የነፍሱ ነገር ካልተረዳው ከረቀቀው የእግዚአብሔርን ደግሞ በረቂቅ ይቀበለዋል። ነፍስ ምንድነው? እንደምታዩት ሁላችን ነፍስ አለን። ግን ነፍሳችን ተረድተናታል ወይ? አሁን ከመላእክት ጋር ከእግዚአብሔር ጋር የምንደክመው አሁን ስለ ነፍሳችን ስለ ራሳችን ተረድተናል። ነፍስ አሁን ከእሳት ከነፋስ ከውሃ መሬት አይደለም የተፈጠረችው። ይህን አካል እግዚአብሔር ባዘጋጀ ጊዜ እግዚአብሔር ይሁን ሲል ነው ነፍስ ያደረችበት የእግዚአብሔር ፈቃድ። ስለዚህ እንዲያ ስለሆነ የዋት ሞት ከስጋ ትለያለች እንጂ ስጋ ሲፈር ሲበሰብስ ነፍስ አትሞት። ታዲያ ነፍስ ያለው አካል ከዚያ በኋላ ከአባት አብራክ ዘር ከእናት ማይፀን ዘር ሲቀዳ ያ የተቀዳው ዘር ነፍስ ያለችበት ነው የሚቀዳው። ነፍስ ያለው ህይወት ያለው ዘር ነው ከአባት የሚከፈለው። ያቺው እናት ያገኘቻት አባት ያገኘቻት የማትሞት ነፍስ በሚቀደው ዘር አማካኝነት ከዚያ ውስጥ በህይወት ስለሚኖር ያ ዘሩ አካል ሲገዝ በውስጥ የምትኖር ህያዊት ነፍስ ትኖራለች ከውስጡ ማለት ነው። ስለዚህ የነፍስ ነገር ራሱ በየቴው እንግዲህ ከማይፀን ውስጥ የተፈጠረ በአብራክ የተቀዳ ከዚያ በኋላ እንደገና ከቤት ውስጥ የሚወለድ ከቤት ውስጥ የሚሞት በተለይ በሚሞትበት ጊዜ አሁን በዝግ ቤት ውስጥ ሰው ይሞታል። ግዙፉ ስጋ ከአፈር የተገኘው ስጋ ይዳሰሳል። ያቺ ግን የት እንደወጣች አይታወቅም። ጊዜ ገደብ የላት፣ ርዝመት አይከለክላት፣ ማንኛውም ፍጥነት አይቀድማት። በአንድ ጊዜ ደቂቃ በማይባል ጊዜ ቁጥር በሌለው በሰው ልጅ በማይቆጠር ሰዓት ከቅድስት ሥላሴ ፊት ትደርሳለች ማለት። ስለዚህ ይችን በራሱ ምን ያህል ተረድተናት ነው። አሁን ይችን በተወሰነ መልኩ እንግዲህ ነፍስ ማለት ትልቅ ወፍራም ነገር ነው፣ ረጅም ነገር ነው ማለት ብዙ ምልክት ለማየታችን ብዙ ምልክት ያለው እሱ ነፍስን ለማየት ብዙ ምልክት ያለን። ከዚህ እንደገና ከነፍሳችን ነው የመላእክት ሕይወት ይረቃል። ከመላእክት ሕይወት ደግሞ የእግዚአብሔር ሕይወት ረቂቅ ነው። ረቂቁን በገዘፍ ባለው ረቂቅ እየተረዳን ብንሄድ ኑሮ አሁን የእግዚአብሔርን ረቂቅነት አሁን ሊያስቸግረን አንችልም። ምክንያቱም እኛ ራሱ ረቂቅ ነን። አሁን ሰውን መለኮት ከሰውነት ጋር እንዴት አንድ ሆነ መለኮት አልተደበደበም፣ መለኮት ተደብድቧል። አይ እግዚአብሔርን አያመውም አይሰማውም የምንለው ራሳችን ስላለካ ነው። እግዚአብሔር እንዲህ የምንለውን አካል የሚመስል እኮ ከኛ ውስጥ አለ ማለት። አሁን ነፍስ የምትባል እኛ ውስጥ አለች። አትደበደብም፣ አትራብም፣ አትጠማም። ይህን የተዋደችው ስጋ ይደበደባል። በስጋ በኩል ትደበደባለች፣ በስጋ በኩል ትራባለች፣ ትጠማለች። ይህን ብንረዳው አሁን እግዚአብሔር መለኮት እንዲህ ነው ሲባል በጣም ይቀላል። አንድ ምንም ልዩነት የለውም የፍጡርና የፈጣሪ መሆኑን ብቻ እንጂ ለሁኔታዎቹ ሁሉ ሙሉ ነው። አሁን እኛ ቅጡ ሲጠፋ ነፍሳችን እንዲህ ብላ ስጋችን እንዲህ ብሎ እያልን እየከፋፈል እንለዋል። የስጋን ባህሪ ያለን የነፍስን ባህሪ ያለን ሁለት ባህሪ በታቅቦ ነው የሚኖር ከኛ ውስጥ አይተፋፈም። ስጋ ብቻ አይደለም ነፍስን ብቻም አይደለም። ሙሉ የነፍስ ባህሪ ሳይጠፋ ሙሉ የስጋ ባህሪ ሳይጠፋ ነው ያለ። አሁን ነፍስ አትራብ፣ ነፍስ አትጠማም። ነገር ግን ስጋ ካልበላ ግን ነፍስ አትኖርም። በዚህ ሙሉ በሰውነታችን ሁሉ ነፍስ አለ። ስጋህን የደበደብኩ ነፍስን የደበደብኩ ተብሎ አይለይም። መለኮትና ትስብእት ማለት ይህ ማለት። ስለዚህ እኛ ከላይ ስለምንጀምር ከመጨረሻው ከረቂቃኑ ረቂቅ ስለምንጀምር ወደ ታች መመለስ ስለማንችል በጣም እንትናችን አይምሯችን ይጨነቃል። እኛው ፍጹም የለየለት ርቀት አለ። ፍጹም የሆነ ተዋሂዶ አለ። ምንም ሳይለወጥ ሳይቀለበስ ስጋ ሳይሆን ነፍስ ሳይሆን የነፍስን ባህሪ እንዳለ የስጋን ባህሪ እንዳለ በታቆ ሁለት ባህሪ አንድ ባህሪ ሆኖ የነፍስም አካል የስጋም አካል እንዳለ ይሄ የምታዩት ሁሉ የነፍስም የስጋም አካል ሁሉ ከሁለት አካል ግን አንድ አካል ነው። ከሁለት ባህሪ አንድ ባህሪ ነን እኛ ራሱ። ስለለኛ የሚያስቸግረን ነገር ራሳችን ለእግዚአብሔር ምልክቶች ምሳሌዎች ነው። የሚያስቸግር ነገር የለውም። እና ሐዋርያው ማነው ሊቁ ቅዱስ ዮሐንስ ያለው እንዲህ ነው። ስለዚህ የልዑል እግዚአብሔር የባህሪ ስሙ ይቅርና የመላእክት እንኳን የባህሪ ስም አይታወቅም። እዩት፣ መላእክት ማለት የሥራ ስም ነው። መልአክ ማለት ተላላኪ ማለት ነው አይደል? ፖስተኛ እንደማለት ፖስታ አድራሽ። ያው በእኛ ዘንድ ስለምናውቀው ነው፣ ቀላል ነገር እንዳይመስላችሁ። ወይም ምንድነው መልእክት የሚያደርስ ሜሴንጀር ማለት ምንድን ነገር አለ? አሁን እንደዚህ ያለ መልእክት አስተላላፊ በዓለም ላይ ምንድነው ስሙ? አዎ እንደሱ ማለት ነው። እነዚህ የፍጡር ተላላኪ ነው፣ ዝቅተኛ ነው። እኛ አሁን መላእክትና በዚህ ትክክል ነው ማለት አይደለም። የፈጣሪ መልእክተኞችና የሰው ተላላኪዎች ስለሆነ ደረጃቸው ትልቅ ነው።
የመጨረሻው ፍጥረት የሰው ተላላኪዎች ናቸው። የመጨረሻው አንዱ ፈጣሪ እርሱ ብቻ ፈጣሪ የሆኑ የእሱ ተላላኪዎች ናቸው። ስለዚህ እነዚህ አሁን መልአክ ማለት ተላላኪ ባለሟል ማለት ነው። ስለዚህ ስሙ የሚገልጸው ስራውን ነው እንጂ ተፈጥሮውን አይደለም። ተላላኪ ናል። አሁን እየተላላከ ነው። ይሄ ብቻ ነው የስራ ስማቸው ነው እንጂ ሌላ ነገር። መንፈስ ብንልም አሁን ህይወታቸውን ነው የምንገልጸው። ተፈጥሯቸው ረቂቅ ማለት ነው። ስለዚህ እኛም ረቂቆች ነፍስ ረቂቅ ናት ብንል አሁን ተፈጥሮዋን አይደለም የምንገልጸው፣ የህይወት አኗኗሯን ነው የምንገልጸው። የነፍስም ስም የላትም ማለት የተፈጥሮዋ አሁን ለባዊ ናት፣ ሕያዊት ናት፣ ነባቢ ናት የምንለው ስራዋን ነው። ነባቢ ሆና እያናገረችን ያለች እሷ ናት። አዋቂ ሆና እያሳወቀችን ያለች እሷ ናት። ሕያዊት ሆና ህይወት እየሰጠችን ያለች እሷ ናት። ምክንያቱም ሳትለይ ስጋ ይሞታል። የምትሰራውን ስራ ነው እየገለጽን ያለ የተፈጥሮ ምንጯን አይደለም። የባህሪ ስም አይታወቅም። የመላእክት የነፍስም ነገር እንዲህ ይመስለኛል። የነፍስም ነገር ይሄ ከምን እንደተፈጠረች አይደለም። ፈጣሪያችን በራሱ እኛን ፍጡሮችን ራሳችን በራሳችን ማወቅ የማንችል ሰዎች ነው። የኛ ራሱ ግማሽ አካል እንዳንለው ከሁለት አካል አንድ አካል ነው የሆነን ግማሽ አይሆንም። ስለዚህ ነፍሳችን ራሱ ከምን የተፈጠረች ነፍስ ከመጣችሁ ከምንድን ነው? ከእናት ከአባት እንዳንል እሱ ኋላ ነው። መጀመሪያው ነው። አሁን እየተነጋገርን ያለ የመጀመሪያው አንድ ሰው ሲፈጠር ነው። አንድ ሰው ሲፈጠር ይሄ ግዙፍ አካል ከአራት ነገሮች ተፈጥሯል። ረቂቁ ሁለተኛው አካል ከዚህ አካል ጋር አንድ አካል ሆኖ የተዋሃደው ከምን ነው የተፈጠረ? ከምንም። እንግዲህ ከምንም ተብሎ መልስ ይሆናል ወይ? አዎ ይሆናል። ከምንም ስንልና እኛ ከእግዚአብሔር ማለታችን ነው። ሌላ የተነሳንበት የለም ማለት እንጂ ስለ እግዚአብሔር የለም ማለት አይደለም። ለመነሻችን ለስጋዊ ህይወታችን መነሻችን አራት ነገሮች እንዳሉ ሁሉ ለመንፈሳዊ ህይወት መነሻችን ግን ምንም ነገር ምድራዊ ነገር የለም። ምድራዊ ነገር ቢሆን ኑሮ በአንድ በኩል ምድራዊ ነገር ቢሆን ኑሮ እኛ ምን ሆነው ምድራዊ ነው ምድራዊ ነገር ለመነሻችን ምክንያቱ ነው ቢሆን አሁን ምድራዊ ነበር። ለዚህ ህይወት ግን መነሻችን ሰማያዊ ነገር ነው። ሰውን ባሪያችን ለምሳሌያችን ሕያዊ ነባቢ ለባዊ አድርገን እንፍጠረው አለ እግዚአብሔር። እግዚአብሔር አይሞትም፣ ሰውም አይሞትም። ከነፍስ ከስጋው ነፍሱ ከስጋው ትለያለች እንጂ ፍጹም የሰው ልጅ ስለማይሞት እና የነፍስን ባህሪ እንዲህ ነው። አሁን እዩት። እኛ ሁልጊዜ እግዚአብሔርን ለማወቅ መድከም አያስፈልግም። ምንም የሚጨመርበት የለ፣ የሚቀነስበት የለ። ጸባዩ አይቀየር፣ ባህሪው አይቀብየር፣ ምንም ችግር የለም። እግዚአብሔርን ከማወቅ ይልቅ የሰውን ተፈጥሮ ማወቅ ከባድ ነው። የሰውን ተፈጥሮ ከማወቅም ደግሞ የሰውን ጸባዩን ማወቅ ደግሞ ከባድ ነው። ቀያሪ ነው ሰው። እግዚአብሔር እኮ አይቀየርም። ሀብታም ብትሆኑ ያው እግዚአብሔር ነው። ድሃም ብትሆኑ ያው እግዚአብሔር ነው። በሽተኛም ብትሆኑ ያው እግዚአብሔር፣ ጤናም ቢኖርን ምንም ለውጥ የለም በእግዚአብሔር። የፈለገ ነገር ቢሆን ጊዜ አይቀይረውም፣ ወቅት አይቀይረውም። እኛን እንደ ወቅቱ እንደ ሁኔታው የምንቀየርና የነፍስም ተፈጥሮ ባህሪ እንዲመስለኛል ይላል ቅዱስ ዮሐንስ። ስለዚህ የነፍስ ነገር ይመስለኛል። ነፍስ መባል እዩት የባህሪ ስሟን አያስረዳምና ነፍስ ማለት ራሱ የባህሪ ስም አይደለም። ለምን ቅድም እንዳልኩት መልአክ ማለት ነው። መልአክ ማለት ተላላኪ ማለት፣ ነፍስ ማለት ረቂቅ ማለት ስለዚህ የዚያን የአንድን አካል ስፋትና ጥበት ነው እየነገረን ያለ እንጂ ስለተፈጠረችበት ነገር አይደለም። ነፍስ፣ መንፈስ፣ ነፋስ አሁን አንድ ግስ ነው። ነፍሰ ነፈሰ ከሚል ግስ መንፈስ ከዚያው ይገኛል፣ ነፍስ ከዚያው ይገኛል፣ ነፋስ ከዚያው ይገኛል። ሁሉም ረቂቆች ናቸው። ይህ ስለሆነ የሚያስረዳው ነፍስ መባላውን ያላትን የአካል ርቀት የሚያሳይ ነው እንጂ ተፈጥሮዋን አይደለም። ረቂቅ አካል አለ፣ ተፈጥሮ አለው። ግዙፍ አካል አለ፣ ተፈጥሮ አለው። ወፍራም ቢባል አሁን ተፈጥሮን ይገልጻል ያለውን ስፋቱን አይደለም የሚገልጸው። ረጅም ቢባል ተፈጥሮ ማለት ነው። ባህሪው መነሻውን አይደለም ቁመቱን ነው የሚለካ ያለን። ረቂቅ ማለትም ደግሞ ቀጭን፣ ለምሳሌ አንድ ሰው በጣም ቀጠን ካለ እና እነዚህም አልፎ አልፎ ረቂቅ የሚባል ስም አለ። አው ጊዜ ይሄንን የምንሰጠው ለመንፈሳዊ ህይወት በእውቀት ውስጥ ምን ያህል ነገሮች ስለምንሰጠው ረቃቅ ደቃቅ በጣም እርቅቅ ያለ ነገር ማለት ነው። እና ነፍስ ማለት ረቂቅ ማለት ነው እንጂ እንደ ሰው የተፈጠረ ከዚህ ነገር የተፈጠረ ማለት አይደለም ማለት የባህሪ ስሟን አያስረዳም።
የባህሪ ስሟን አያስረዳምና እንግዲህ ለባህሪዋ የሚታወቅ ስም የለም ብሏል። እንዲህ ከሆነ ባህሪ ስም የሚታወቅ ነገር የለም። የመልአክ ባህሪ ስም መጠሪያ የለውም። የነፍስ ባህሪ መጠሪያ ስም የላትም። የእነዚህ ፈጣሪ የጌታም የባህሪ ስም መጠሪያ የለውም። እነዚህ ፍጡራን ናቸው በእርግጥ የተረጋገጠ። ጌታ ግን ፈጣሪ ነው። ፍጡራኑ የማይታወቁ ከሆነ ፈጣሪያቸው እንዴት ሊታወቁ ይችላል? በቀላሉ ነገር ማለት የማናውቃቸው ፍጡራን ካሉ የእነዚያ የማይታወቁ ፍጡራን ፈጣሪ እጅግ የማይታወቅ ነው። ከኛ እይታ በጣም እጅግ የረቀቁ ካሉ የረቂቃኑ ፈጣሪ ደግሞ እጅግ የረቀቀ ነው። ምክንያቱም እነዚያ ረቂቅ ነገሮች በሱ ዘንድ ግዙፎች ስለሆኑ የረቂቁ ፈጣሪ እግዚአብሔር እጅግ ረቂቅ ነው። አሁን ይህንን ከታችን ጥሩ አድርገን ብናውቅ ምን ነው ስለ እግዚአብሔር ምንም ነገር ጥቅስ ልናነሳ አንችልም ማለት እንረዳውና አዎ እንዲህ አይደል የፍጥሩስ እንዲህ አይደል ምን ችግር አለ ብሎ በቀላሉ ተነው እንሄዳለን። ግን እኛ ከላይ እንደቅድሙ ከላይ ስለምንጀምር እዚሁ ግትር ብለን መረጃ ካልመጣ አንዳንድ ነገሮች ካልተስተካከሉ እንዴት ሊሆን ይችላል? እንዴት እንደዚህ ያለ ነገር ሊሆን ይችላል? ከታች ያላየነው ምዩት። ከታች ስናየው ግን ይህን ያህል ክብደት ሊኖረው አይችልም ማለት ነው። ይህችውም ጠባይ በልብነቷ ከወይን ከወላዲ አካል ስትኖር መቅደም መከተል ጥንት እና ፍጻሜ ሳይኖርባት በቃልነቷ ከወይን ከተወላዲ አካል በስትንፋስነቷ ከወይን ከሰራጺ አካል የነበረች ያለች የምትኖር ናት። የሰውም እንዲሁ ነው። የሰውም እንዲሁ ነው። የእግዚአብሔር ማወላዲ ተወላዲ የሚል እግዚአብሔርም ስላለው ይህም እንዲሁ ነው። ከወላዲ አካል ስትኖር መቅደም ጥንት እና ፍጻሜ ሳይኖርባት ቃልነቷ ከወይን ተወላዲ አካል እስትንፋስነቷ ከወይን ከሰራጺ አካል የነበረች ያለች በመሆኑ እግዚአብሔር የሚለው ስም እና መለኮት የሚለው ስም የፈጣሪ ስም ሲሆን በምንጠቀምበት አግባብ ግን ልዩነት አለው። አሁን እንትን እንዳይልን የምንጠራቸው ስሞች ሁሉ የጌታ ስሞች ናቸው። ግን ልብ ስለማንል ነው እንጂ ከምንጠራበት ሐሳብ ጋር የተያዘውን ስም ነው የምንጠራው እንጂ ብድግ አድርገን ዝም ብለን የፈለግነው ብድግ አድርገን አናገኝተናል። ብዙ ጊዜ አማኑኤል የሚለውን ስም ብዙ የማናገኘው ለዚህ ነው። እኛውን አማኑኤል የሚባል ታቦት ስላለ ከዚያው ጋር እያያዝንን አማኑኤል ደብር ላይ የተወለዱ ልጆች መሃላቸውም ቃል ኪዳናቸውም አማኑኤል ሊሆን ይችላል። ሰው በየደብሩ ነው ሲጀመር እኛ ሀገር ነው ኖርማል። ጊዮርጊስ ታቦት የተወለደ ልጅ ሲነሳም ሲወጣም ሲገባም ጊዮርጊስ፣ ገብርኤል ታቦት የተወለደች ልጅ ስትወጣም ስትገባም ስትነጋገርም ገብርኤል፣ እመቤታችን ታቦት የተወለደ ሰው ማርያምን፣ መድኃኔዓለም የተወለደ ሰው መድኃኔዓለምን ነው። ለሀገር የሀገር ታቦት ከእናትና ከአባት ሕይወት ተለይቶ ስለማይታይ ነው። በመሰረቱ መጀመሪያ በደረጃ ወደ እግዚአብሔር መንግስት ለመግቢያ ዓላማና ፈለማ ያገኘንበት ያ ታቦት ከእናትና ከአባት ተለይቶ አይታይም። ያ ቤተ ክርስቲያን። ስለዚህ በሁሉም ነገር የምንጠራው ያ ነው። ያ እንዳለ ሆኖ በመጽሐፍና በእንትን ግን አማኑኤል የሚለውን አሁን ሰው የሆነ አምላክ የሆነ ሰው ነፍሳችን ስጋችን የነሳ ለሚለው ብቻ ነው የሚገባው ማለት ነው። መድኃኔዓለም በነፍሳችን በስጋችን ለሆነ ድነት ኢየሱስ ክርስቶስ የሚለውና መድኃኔዓለም የሚለው እንደውም ኢየሱስ ክርስቶስ ከአብሮ እንዳንድ ስም ከኢየሱስ ጋር አብሮ ይጠራል እንጂ በብዛትም እንዲሁ ቀነስ ያለ ነው ማለት የሚያሳየው እንትን ሌላ ስለሆነ ነው የሚቀነሰው። ክርስቶስ ማለት ሰው የሆነ አምላክ የሆነ ሰው ተቀብቶ አንድ ሰው ንጉስ ይሆናል። ተቀብቶ አንድ ሰው ካህን ይሆናል። ስለዚህ መለኮትን እንደ ቅባት የተዋሃደ ስጋን እንደ ቅባት የተዋሃደ መለኮት እንደማለት ነው። ከቅባት ከሚለው እምነት ጋር እንዳይሄድ ተዋሂዶ ማለታችን ነው። ቅባት ስላልን ማለት ነው። የእግዚአብሔር የሚለው ስም መለኮት የሚለው ስም የፈጣሪ ስም ሲሆን በምንጠቀምበት አግባብ ግን ልዩነት አለ። በጣም ርቅቅ ያለ ነገር ሲነጣ መለኮት ነው። የመብረቅ ብልጭታ የነጎድጓድ ንውጽ ውስጥ የሚመጣው የምንጠራው መለኮት የሚለውን ስም እንጠራው። ይሄ በጣም ለኛ ነጎድጓዱ ድምፁ ይሰማል እንጂ ምን እንደሆነ ስለማናውቀው ብልጭታው ምን እንደሆነ ስለማይታወቅ ረቂቅ አምላክ በቃ የረቂቁ ገዥ ማለት ነገራችን ላይ አጠራራችን ስርዓት ያለው ህግ እውነት ነው። ከዚያ የበለጠ ነው የምንጠራበት። አሁን ፀሐይም ብንል አምላክ ፀሐይ እንዳለ ወይ ብርሃን ብለን ነው የምንጠራው። አነ ውእቱ ብርሃኑ ለዓለም ያለ መገኛ ብርሃን እኔ ነኝ። ብርሃነ ብርሃናት ወፈጣሪ አዝማናት የብርሃን ሁሉ መገኛ ብርሃን ብለን ነው የምንጠራው። ስለዚህ ያ ስም ከዚያ ከሚጠራው ፍጡር የሚጠራው ፍጡር ፈጣሪ ሆኖ የሚያሳይ ስም ነው የምንጠራው እና ለረቂቁ ለማይታየው ነገር ለማይታሰበው ነገር መለኮት
ብለን አሁን ዓለም ሳይፈጠር ምን ነበር? ያን ነገር ተመራምሮ ሰማይም የለ ምድርም የለ ፀሐይም የለ ጨረቃም የለ አፈርም የለ እሳትም የለ ብርሃንም ዋም የለ ተራራም ኮረብታም ልምጥ ያለ መስክም የለም ጨለማም ብርሃንም የለም። ምን ነበር ቢባላው ወይ መለኮት ብለን የምንጠራው አያችሁት? ወይ መለኮት። ምክንያቱም እጅግ ውስብስብ የሆነ ልንረዳው የማንችል ረቂቅ ነገር ነው የጠራን። ስለዚህ የዚህ ስም አሸናፊ ነው፣ የዚህም ፈጣሪ መለኮት ስለሆነ እግዚአብሔር የሚገለጸው በዚህ ስለሆነ ያን ስም ነው የምንጠራ። በአስተዳደር በተለያዩ ነገሮች በምግብ በምን ሲሆን እግዚአብሔር ለውን ጥቅል የገዥነት ስም እንጠራዋለን። እና ሁሉም ልብ ብላችሁ ቁጭ ብላችሁ ስታዩ ስሙን ስታገኙ የተያዘበትን አረፍተ ነገር ልብ በሉ። ቀላል ነው። ስሙን ስታገኙ ምን ለማስረዳት እንደሆነ አረፍተ ነገሩን እዩ። መድኃኒዓለም ለምንድን ነው ከዚህ ስም ላይ ከዚህ ቦታ ላይ የገባ? ኢየሱስ ለምን እዚህ ቦታ ላይ? ክርስቶስ ለምንድን ነው? እግዚአብሔር ስለምን ነው? የሰራዊት ጌታ የሚለው ለምን ከዚህ ገባ ብላችሁ የምታዩት መጽሐፍ ሁሉ እዩት። ምን ሊያስረዳን እንደገባ ማለት እንደተፈለገ ሲጻፍ ስሙ የእግዚአብሔር ስም ነው የሱ ነው አንድ ነው ተብሎ አልገቡም። ይሄን ለማስረዳት የገባ ስለሆነ ማለት ነውና መለኮትን ስም የምንጠቀምበት ነገር አለ። እግዚአብሔር የምንጠቀምበት ጸባዖት ጌታ ዝም ብሎ የገባ ማይል ጌታ በራሱ ለምሳሌ ጌታ የሚለው ቃል የፊልጵስ አካባቢ ነው ያለው። ኢየሱስ አምላክ ነው፣ ኢየሱስ ጌታ ነው አለ። የጌቶች ጌታ የአማልክት አምላክ አምላክ የሚባሉ አሉ፣ የነሱ ፈጣሪ ነው። ጌቶች የሚባሉ አሉ፣ የነሱ ፈጣሪ ነው ለማለት ነው የተጠቀመው። የጌቶች ጌታ ፈጣሪ ማለት ነው። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ይላል። አዎ ጌታ ማለት በእኛ አጠራር ፈጣሪ ማለት ስልጣን ከሰው የተቀበለ ጌታ ማለት ነው። ስልጣን የተቀበሉ ጌቶች አሉ። አብርሃም ጌታ ነው፣ ይስሐቅም ጌታ ነው፣ አዳም ጌታችን ነው። ሌሎቹ ቅዱሳንም ጌታ ነው የምንላቸው። አሁን ምናልባት አንዳንድ ሰው ጌታ ሲባል ሌላ የተጠራ እንዳይመስለው። ጌታ እስከ ቅርብ ጊዜ እንኳን ጌቶቹ ነው የሚባል ትልቅ ሰው ጌታ የገሌ የሚባሉ በቤተክርስቲያኑ ነበሩ። ጌታ የገሌ ጌታ ማለት የበላይ ኃላፊ ማለት ለእግዚአብሔር ስንሰጥ ግን የነዚያ ሁሉ ፈጣሪ ማለት መሰረት 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 በመጽሐፍ ቅዱስ አለ። አንድ ቤት የተሰራበት መሰረት ማለት አይደለም። የነዚህ ፍጡራን መሰረት 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 ስንል የአንድ ነገር መገኛዎች ማለት ክርስቶስም መሰረት ስንል የመሰረቶች ሁሉ መሰረቶች ሁሉ የቆሙበት መሰረት ማለት የቤቱ መሰረት፣ የእውቀቱ መሰረት፣ የጥበብ መሰረት፣ የብርሃኑ መሰረት ሁሉ የቆሙበት መሰረት። ከዚህ መሰረት በላይ ሌላ የሚያንጽ አይኖር ያለው እና መሰረት ስለተባለ ኢየሱስ ክርስቶስ የተባለ ይመስላቸው ሰዎች ስላሉ ጴጥሮስ መሰረት ተብሏል፣ ጳውሎስ መሰረት ተብሏል፣ እገሌ መሰረት ተብሏል የሚሉ ሰዎች አሉ። እና ይህ ስለሆነ ስሙን የምንጠራው ለተለያዩ ነገሮች ሲሆን በምንጠቀምበት አግባብ ግን ልዩነት አለው። ሁሉም ስም ልዩ ያጠቃቀም ትርጉም አለው። አሁን እንዳልኩት ለምሳሌ መለኮት የሚለውን ስም ባልታወቀ ጠባይ የሚጠራበት ማለትም በርቀትና በህቡነት በምላት የሚገኝ አምላክ መሆኑን ለመግለጽ ስንፈልግ የምንጠራበት ስም ሲሆን እንዲህ ነው ተብሎ ለማይመረመርና ለማይነገር ግብር ይጠራበታል። እዩት። ሐሳቡ ግልጽ ነው። ለምሳሌ መለኮት የሚለውን ስም አለ ባልታወቀ ጠባይ የሚጠራበት። ባልታወቀ ጠባይ ማለት እኛ ልናውቀው የማንችለው አንድ በስም የምናውቀው ስራ አለ። በስም እናውቀዋለን። ለምሳሌ ብርሃን። አሁን ስለ ብርሃን ብልጭታ ካልሆነ ስለ ብርሃን ምንም እናውቀው ነገር አለ? የሰማችሁኝ? ብርሃን ይታወቃል? ቆይ በነገራችን ብርሃን ይታያል አይታይም? ብርሃን ይታያል አይታይም? አይታይም። አሁን እኛ በጣም ብርሃን ስንል በጣም ግዙፍ ብርሃን ያሳያል እንጂ እኮ አይታይም። አሁን እኮ ፀሐይ እያየን አይደለም አይደል? ሰሌዳውን ከአቅም በላይ ስለሆነ እንዲህ ብለን ልናይ እንችላለን። ግን ብርሃን እኮ ሙሉ ነው እንጂ ከአንድ ሰሌዳ ላይ ያለ በአንድ ሰሌዳ ላይ ሆኖ በዓለም ሙሉ ነው። አሁን እኛ ፀሐይ የሚባል ነገር የለም። ብርሃን ከኛ ጋር አለ። የትኛው ነው ብርሃን? ይዳሰሳል? አይዳሰስም? ይታያል? አይታይም? ያሳያል እንጂ አይታይም። ጌታ እንዲህ ነው ያሰሪው ዘያሰሪ የሚታይ የማይታይ የሚያሳይ የማይታይ አይታይም፣ ያሳያል። ከሰዎች እይታ ውጭ ስለሆነ ፀሐይን ማየት አልተቻለም አይደል? ሰው ታዲያ እግዚአብሔር ልጅ የሚለው ለምንድን ነው?
ሙሴን የብርሃን ነጸብራቅ ጌታ ስሎ ትንሽ ነገር ስሎበት ለቀቀው። ሰዎች አትገለጽልን፣ አትዙር ወደኛ ሙሴ ይናገር ሲሉ ነበር። አንተ ሙሴ ወደኛ አትምጣ ሲሉ ነበር። እግዚአብሔር ግን ሙሴ ዘወር ብሎ አንተን ላይ ይፈልጋለሁ አልታው እኔን አይቶ በሕይወት መቆም የሚችል የለም። እንግዲህ የፀሐይ ፈጣሪ ብላችሁ ሰሉ ፀሐይን በሙሉ አይናችን እንዲፍጥ ብለን ማየት እንችላለን። ጌታ ማለት ይህን የፈጠረ ጌታ ህሊና ሊያስበው የማይችል ማለት አይን ሊያየው የማይችል እንግዲህ ፀሐይ ምን ያህል ጨረሩ አይንን እንደሚጎዳ ታውቁታላችሁ። አንድ ሰው አይኑን ከፍቶ የተወሰነ ጊዜ እንዲህ ቀጥታ ቢመለከት የአይነ ብርሃኑ ሊጠፋ ይችላል። ያው እንግዲህ የፀሐዩ ርቀት ምን ያህል እንደሆነ ታውቁታላችሁ። በአባባል በቤተክርስቲያን እንደውም ዋናው ኃይል ወደ ሰማይ ነው የዞረው ይባላል። ከሰማዩ ነጸብራቅ ወርዶ ወርታች የሚታይኑን ቀጥታ ወደ ዓለም ላይ አይደለም የሚባልም ነው ራሱ። እንግዲህ እኒህ ያህል ርቀት ደግሞ በቀጥታ ማየት የማይቻል የፀሐይ ፈጣሪ ጌታ ምን ያህል ይሆን? ስለዚህ ብርሃን የሚባለው የማይታይ ረቂቅ ከሆነ ዝም ብሎ ሲታሰብ እግዚአብሔር ምን ያህል ረቂቅ ነው ብለን ስናስብ መለኮት የሚለውን ስም ነው። በማይታወቅ የሚለው ታዲያ ከህሊና ውጭ ለሆነ ነገር ማለት እንጂ ዝም ብለን ለማናውቀው ነገር ብለን ማለት የምንጠራው ነገር ማለት አይደለም። ማለትም ማለት በረቂቅ ለማይታወቅ ላል በርቀትና በህቡነት እርቀት መጣል በጣም እጅግ ማለት ከፍርክካሶች ሁሉ በታች የሆነ በጣም እጅግ የደቀቀ ነገር ማለት የማይዳስስ ምንም በጣም እጅግ ረቂቅ ሆነ። እንደገና ህቡነት ማለት ድብቅ ጭራሽ ከርቀት ውጭ የሆነ ደግሞ ነው። ህቡነት ማለት ድብቅ ነው፣ ምንም አይታይም። ርቀት የተባለው ረቂቅ አካል አለው ማለት፣ ህቡነት ግን ድብቅ የሆነ ነገር ነው፣ ሊታይ የማይችል ነገር። ስለዚህ ይህንን ለማየት በሚታይበት ጉዳይ መለኮት ጨለማ ቢመጣውን ደንግጠን እግዚአብሔር ብለን በመለኮቱ የምንጠራው ስም ነው የምንጠራው። ምንም ነገር የሚታይ ነገር ጨለማም እንደቀደሙ እንዳልኩት አይዳሰስም። ብርሃን አይታይም ያሳያል፣ ጨለማ አይታይም አያሳይም። አይታይም እኮ ጨለማ የሚታይ ነገር የለውም። ስለማያሳይ ነው ጨለማ የምንለው እንጂ የሚታይ ጨለማ የለውም። የሚታይ ቢሆንማ ያሳይ ነበር። ብርሃንም ያሳያል አይታይም፣ ጨለማም አያሳይም ግን አይታይም። የጨለማው አምላክ ለመመረር ምን ያህል ረቂቅ ይሆን? በጨለማ መንገድ አለው አይባለው፣ በወጀብ መንገድ አለው እግዚአብሔር ይህን የፈጠረ ማለት ታዲያ በጨለማ የማያይ አይን ያለው ሰው የአይምሮ አይን በጨለማ የማያይበት ሰው የጨለማውን ፈጣሪ እንዴት አድርጎ ሊያየው ይችላል? እንዴት ሊመረምረው ይችላል? ጨለማ መመርመር ያቃተው ሰው በየጊዜው በየዕለቱ 12 ሰዓት በጨለማ ተውጦ የሚያድር ሰው ነው። በየዕለቱ 12 ሰዓት በአንድ ዕለት 24 ሰዓት ላይ 12ቱ ሰዓት ጨለማ ውስጥ ነው ያሉ። ይህን አብሮት የነበረውን ተወልዶ እስኪሞት ድረስ በጨለማ ያልተለየ ፍጥረት ጨለማን አያውቅም። የጨለማ ፈጣሪ ደግሞ ምን ያህል ረቂቅ ሆነ። ስለዚህ ርቀቱ ሲመጣ መለኮት የምንለው የዚህ ፈጣሪ ማለት ነው። የብርሃኑ ፈጣሪ የማይታየው የሚያሳየው፣ ጨለማው ፈጣሪ የማይታየው የማያሳየው ስሙ ባህሪ መጠሪያ ሲሆን የሚነገርበት እንጂ ጠባይ ስሙ ጠባይ የሚጠራበት ማለት በርቀትና በምላት ሲባልም ሁሉም ቦታ ላይ ጌታ እግዚአብሔር በዓለም ላይ አሁን ከ7 ቢሊዮን በላይ ሰዎች አሉት። እኔ በዓለም ላይ ነው። ለነዚህ ሁሉ አንድ ጊዜ የሚታይ ጌታ በሁለት አይኑ ዓለሙን በሙሉ የሚያይ ሁለት አይን ባለው አካሉ በዓለሙ ላይ በሁሉም ሰው አይን የሚታይ 7 ቢሊዮን ህዝብ አለ ብንል 14 ቢሊዮን አይን አለ። ይህ ሁሉ አይን የሚያየው አንድ አካል እግዚአብሔር ወይም 3 አካል እግዚአብሔር አንድ ባህሪ በሁሉም ቦታዎች ላይ የሚገኝ ጌታ ነው። እንዴት ይሆናል? መቼም እግዚአብሔር 14 ቢሊዮን አይደለም፣ እግዚአብሔር አንድ ነው። እንዴት ይታያል? ይቻላል። ለምን? አንድ ፀሐይ በ14 ቢሊዮን አይን ውስጥ ገብቶ እየታየ አይደል? የሰማችሁ ነው። የዚህ ፈጣሪ አይደል? ታዲያ ምንድነው ችግሩ? እንዴት አንደኛ ፍጡር ካልሆነ እኮ አሁን እኛ ትንቅንቅ እንደኛ ፍጡር ካልሆነ ያን አንድ ፈጣሪ በ14 ቢሊዮን አይን፣ ይሄ ደግሞ ከብቶችን አይዋፍን ሳይጨምር እኮ ነው። ሰዎችን ብቻ ነው እየጠራ ነው ያለ። አይዋፉ ምን የሚቆጠር ነገር አይደል? በ14 ቢሊዮን አይን ውስጥ ገብቶ አንድ ፀሐይ ከታየ የዚህ ፈጣሪ ጌታ እግዚአብሔር አንዱ በዚሁ አይን ቢታይ ምንድነው እኛ ያልግዙፍ ነገሩ ማለት እርሱ በፍጡሩ ራሱ እያሳየና ይል ሁኔታዎች ሁሉ እኛ እኮ ዝም ብለን ከሱ ጋር ታብቀን ለምን እንደኔ ካልሆነ በሚል ጥያቄ ገብተን ተውጠን እንጂ ፍጡራን ሁሉ ይሁን ሁሉ ያሳያሉ። ፍጡራኖች
ስለዚህ እግዚአብሔር በሁሉ ቦታ ነው። እዩታውን በመላት ይገኛል። በመላት ሲጠጋ ከዚህ በታች ሌላ የማናውቃቸው ቦታዎች አሉ። ውሃ ውስጥ ችግር ደርሶባቸው የሚጠሩት አሉ። የውሃ ፍጥረታት በውስጡ ነው ተርበው ተጠምተው ችግር ደርሶባቸው ጓደኞቻቸው አጥቅቷቸው ይጠሩታል። በአየር ላይ የሚበሩ ይጠሩታል። እያንዳንዳቸው ሰው ይጠራዋል፣ እንስሳት ይጠሩታል። ወደ ላይ ይጮሃሉ። ሁሉም ዓለም ይጮሃል። ውሃ ትጮሃለች፣ ምድር ትጮሃለች። ሁሉ ይሰማል። እግዚአብሔር ይችላል። አንዱ ፀሐይ ከሁሉ ከደረሰ፣ አንዱ ጨለማ በሁሉ ከተገሰሰ የዚህ ፈጣሪ እግዚአብሔር ሁሉን ማየት ይችላል። ስለዚህ የአጀማመራችን ችግር ነው እንጂ የእግዚአብሔር የባህሪ ችግር አይደለም። እኛ ትምህርት አሰጣጣችን ከላይ ጀምረን ዝም ብሎ ወርታች ስለምንጎትተው ፍጹሙ ረቂቅ ጀምረን ወደ ግዙፋን ወደ ሆኑ ረቂቆች ስለምንመጣ ምንም ማስረጃ የለውም። ከዚህኛው ከኛ መካከል ያለውን ረቂቅ ብናይ ግን የረቂቁ ፈጣሪ እግዚአብሔር ትክክል ነው። እዩ ተመልከቱት ማለት ነው። ከፀሐይ ከሰማይ ያለ ፀሐይ ወርዶ ከኛ ጋር ሲዋሃድ አካሉ ብዙ አልሆነም። ከሰማይ ያለው ፀሐይ ኢየሱስ ክርስቶስ መጥቶ ከመቤታችን ሲወለድ ለምን አራተኛው ነው ታዲያ? ፀሐይ ይህን ያህል አካል ከኛ ጋር ያለ ከኛ ጋር ያለ ፀሐይ አንዱ ፀሐይ ነው አይደለም? አንዱ ከአብና ከመንፈስ ቅዱስ ጋር ያለው አንዱ ጌታ ኢየሱስ ክርስቶስ መጥቶ ከኛ ጋር ቢዋሃድ ከመቤታችን ስጋ ቢነሳ አራት እንዴት ይሆናል? ወይስ የእሱ አካል ከሰማይ ያለው አንድ ከምድር ያለው አንድ ተብሎ እንዴት ይቆጠራል? ስለዚህ ፍጡራን መጀመሪያ ያለማወቃችን አካሄድ ነው። የነዚህ ፈጣሪ እየተደነቀ አይ ምን ችግር አለ እሱ ይሄን የፈጠረ አባቶቻችን እንኳን እንዴ ነው የሚሉት። ምን ችግር አለ እሱ እውነት ነው። ከሱ ጋር ምንም ነገር ክርክር ያመጣ የገሌስ ፍጡሩስ እንዴ አይደል? ይሄ እንደ ታዲያ የዚህ ፈጣሪ ምንድነው? ይሄ መረጃ አለው አይደል? ፍጡር እንኳን በሁሉ ቦታ ይገኛል እንዴ? አንድ ጊዜ በሁሉ ቦታ ይገኛል። ስለዚህ በሁሉም ቦታ የሚገኝ ከሆነ እግዚአብሔር የፈጠረው ፈጣሪ እግዚአብሔር የፈጠረው ፍጥረት እንዲያ ከሆነ የፈጣሪ ባህሪ በዚህ ተብሎ አይወሰንም። በምላት የሚገኝ አምላክ መሆኑን ለመግለጽ ስንፈልግ የምንጠራበት ስም እንዲህ ነው ተብሎ ለማይመረመርና ለማይነገር ግብር ይጠራበታል ይላልና መለኮት ማለት የማይታወቅ ህቡዕ ባህሪ መጠሪያ ሲሆን የሚነገር ስሙ እንጂ የጠባይ ስሙ እንዳይደለ ዮሐንስ አፈወርቅ ቃል መረጃ አሁን በረቂቁ ስራ ላይ የምንጠራው ነው እንጂ የሱ እንደ ቅድሙ እንደኛ መነሻ አይደለም። አሁን መለኮት የሚባለው ሰው የሚለው እንደ ባህሪ ስም አይደለም። የእግዚአብሔር የባህሪ ስም የለውም። በመደበኛነት በሚሰራቸው ስራዎች ነው የምንጠራው እግዚአብሔርን እንጂ እንደኛ የተፈጥሮ ስም፣ የመገኛ ስም፣ የመጀመሪያ ስም የለውም። ማንነቱን ስራውን የሚገልጽ ነው እንጂ ማንነቱን የሚገልጽ ስም የለውም። ለምን እንዳንል ነፍስስ፣ ለምን እንዳል መላክስ በስራቸው ጠራናቸው እንጂ በተፈጥሯቸው ነው ወይ ጠራን እነዚህ ፍጡራን እንኳን። ስለዚህ ፈጣሪ የሚሰራውን ስራ ባለው በፈጠረው ፍጥረት ላይ የዚያ ጌታ ነው የዚያ ገዥ ነው ለማለት የምንጠራበት ስም አለው። እዚህ ደግሞ ከግማሽ በላይ የሆነው ረቂቁ ዓለም ያን የሚመራ ጌታ በረቂቅ ስም መለኮት ብለን እንጠራዋለን አለ። እሺ ነገር ግን በአንድ ባህሪ ፈጥሮ ስለሚገዝ ዮሐንስ አፈወርቅ እንዲባል ማለትም መለኮት አምላክ ማለት የጠባይ ስሙ አይደለም። የጠባይ የባህሪ መገኛ ለማለት ነው አይደለም። ነገር ግን በአንድ ባህሪ ፈጥሮ ስለገዛ መለኮት ስለተመለከ አምላክ ይባላል። አሁን ስራዎቹ ናቸው እየተጠሩ ስለምናመልከው አምላክ እንላለን። ከምናመልከው ከአምልኮት ውጭ እኮ አምላክ የሚለው ቃል የሚያሳየን የለም ማለት ነው። እሱ የሚመለከው እውነተኛ ተመላኪ እኛ አምላኪዎች መሆናችን የሚያሳይ ቃል ነው እንጂ ከዚያ በስተጀርባ ይሄድ የሚሄድ ሰው ማለት ግን ከምንጠራበት ውጭ ወደ ኋላ የሚሄድ ነው ሰው ማለት። አታች ወርዶ አፈር፣ እሳት፣ ነፋስ፣ ውሃ፣ መሬት የሚለው ሰው ማለት አምላክን ስለተመለከ እኛ ስላመለክ ነው አምላክ የሚለው። መለኮት ደግሞ ገዥ ስለሆነ የሚጠራበት ነው እና በድርጊቶቹ በባህሪ ድርጊቶቹ ላይ የሚጠሩ ስሞች ናቸው እንጂ እንደኛ ወስደን የጥንት መነሻው መገኛው የምንለው ነገር የለም ማለት ነው። ሆኖም ግን አምላክ መለኮት ማለት ሶስቱ አካላት በባህሪ አንድ የሚሆኑበት በህልውና የሚገናዘቡበት ስም በመሆኑ ሶስቱ ሁሉ ይጠሩበታል። በባህሪ አንድ በህልውና በመለኮት የሚገናዘቡበት ስም ስለሆኑ ሶስቱ ሁሉ ይጠሩበታል። አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት፣ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ እንላለን። የአንድነታቸው ስም ስለሆነ አያችሁት? የአንድነት ስም የሶስቱ የአንድነት ስም ስለሆነ ወይም አብ ወልድ መንፈስ ቅዱስ አሐዱ አምላክ፣ አብ ወልድ መንፈስ ቅዱስ አሐዱ መለኮት እንለዋለን።
ያለዚያ ለእያንዳንዳቸውም እንደ ቅድሙ እንሰጣለን ማለት። እንዲህም ስለሆነ ነው ዮሐንስ አፈወርቅ የእግዚአብሔር የባህሪ ስሙ አይገኝም ብሎ የተናገረው። የባህሪ ስሙ ስለ ኩነቱ የሚያሳይ ስለ ሁኔታው ስለመነሻው የሚያሳይ ነገር የለም። ከእንዲህ ነበር በዚህ ጊዜ ነው እግዚአብሔር የመጣው ስላልተባለ አሁን ያን የመጀመሪያውን ነገር የሚነገረው እግዚአብሔር በመጀመሪያ ነው የነበረው። በአምላክነት ባህሪ መጀመሪያ ሁሉ አምላክ የነበረ ነው። የኛ መጀመሪያ ስንል የፍጥረቱ መጀመሪያ እንጂ የእግዚአብሔር መጀመሪያ አይደለም። የዘመን መጀመሪያ፣ የጊዜ መጀመሪያ፣ የዓለም መጀመሪያ፣ የፍጥረት መጀመሪያ ነው። መጀመሪያ የተባለ ቃል በመጀመሪያ ነበር ማለት ፍጥረት ሲፈጠሩ ቃል ፈጣሪ ነበር ማለት። አሁን ለእግዚአብሔር አይደለም መጀመሪያው፣ ለኛ ነው መጀመሪያችን። ስለዚህ እኛ ፍጡር እንዳይመስል ቃል ፈጣሪ ነው። ፍጥረታት ሲፈጠሩ ያን ጊዜ መጀመሪያ ነበር እግዚአብሔር። ፍጥረታት ከመፈጠራቸው በፊት ቃል ነበር። ቃል ፍጥረታት ከመጀመራቸው በፊት የነበረ ፍጥረት ስላልተጀመረ በፊት የነበረ ፈጣሪ ነው። ደግሞ አንድ እግዚአብሔር። ስለዚህ የእግዚአብሔር ባህሪ ስሙ አይገኝም ብሎ የተናገረው ቢሆንም ግን እግዚአብሔር ማለትና መለኮት በምስጢር አንድ ነው። ይህንም ሲያስረዳ ዮሐንስ አፈወርቅ ዘእስክንድርያ በአንድ መለኮት አንድ አድራጊነት የተገናዘቡ ናቸው። በዚህ በአንድ መለኮት እግዚአብሔር ይባላል ይላል። መገናዘብ የሚለውን የሶስቱን ኋላ በአካል ውስጥ ስንመጣ እናያቸዋለን ማለት ነው። መገናዘብ ማለት ምን ማለት ነው? ቃል፣ እስትንፋስ፣ ልብ የምንላቸው ነገሮች ኩነቶች የሚሰሩ ስራ አለ። ሶስቱን አካል ወደ አንድነት የሚያመጡ አንድ እግዚአብሔር የምንላቸው በእነዚህ ኩነት ስለሆነ ቦታ ስላላቸው አሁን እናልፋል። በመሆኑም ምሉ፣ ረቂቅ፣ ህቡዕ፣ አሸናፊ እኔ ናቸው። አሁን ለእግዚአብሔር ለአብም ለወልድም ለመንፈስ ቅዱስም እንደፈለግን የምንሰጣቸው በቃ ይሄ የወልድ ነው፣ ይሄ የአብ ነው፣ ይሄ መንፈስ ቅዱስ ማንላቸው። በመሆኑም ምሉ፣ ረቂቅ፣ ህቡዕ፣ አሸናፊ፣ ሁሉን ቻይ የሆነ መለኮት በዚህ ልዑል ባህሪው የተነሳ እንዲህ ተገልጾ ይገኛል። መለኮት ይህን ያህላል ሊባል አይችልም። አሁን በረቂቁ ነገር ስንሄድ ማለት ስለ ረቂቁ ዓለም እየገለጽን ስንሄድ ወይም ስለ ረቂቁን ስለፈጠረው እግዚአብሔር ስንገልጽ ከረቂቁ ሁሉ በጣም እጅግ የረቀቀ ስለሆነ ከረቂቆቹ አርቀን ነው የምንገልጸው። ለምሳሌ ቅዳሴው ላይ የተገለጸ ነው ይሄ በብዛት ማለት ነው። መለኮት ይህን ያህላል ሊባል አይችልም። ቅዳሴ ማርያም ለእርሱ ብቁ ምሳሌ የለውም። ኢሳይያስ ይህን ያህላል ሊባል አይችልም። ለምሳሌ ምሉ ነው አልነው፣ በዓለም ምሉ ነው አልን። በዓለም ምሉ በሁሉም ቦታ ሲኖር ዓለምን በመሃል እጁ ያዘ ነው። አሁን መለኮት ይህን ያህላል አይባልም። ይህን ያህላል የሚባለው በአንድ ቦታ ላይ መቆም አለበት። አያችሁት? አንድ ቦታ ላይ ከአንድ ሚዛን ላይ የቆመ ነው ይህን ያህላል ክብደቱ የሚባለው። ቁመቱም ይህን ያህላል የሚባለው በላይ ቦታ ያለው ሰው ወደ ላይ ቦታ ያለው በህዋው ከህዋው በታች የሆነ ነው ይህን ያህላል የሚባል ቁመቱ። ስፋቱም እንዲሁ። መለኮት ግን ይህን ሰፊውን የፈጠረ ነው። ሰፊውን የፈጠረው ደግሞ ከሰፊው በላይ ሰፊ ነው። ረጅሙን የፈጠረ ደግሞ ረጅሙ እንዳጭር ሆኖ ከረጅሙ በላይ እሱ ረጅም ነው። ስለዚህ ረጅሙ እንዲህ ነው ሊለው የማይችል ርዝመት ያለው ነው ማለት ይባል አይችልም። ቅዳሴ ማርያም ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ የለውም። የመላእክት አእምሮ መርምሮ የማይደርስበት በልዕልና የሚኖር ድንቅ ነው። ቅዳሴ ማርያም እንደ ፀሐይ እንደ ጨረቃ ክበብ የለውም። ይሄ ማለት አካል የለውም ማለት አይደለም። የሚታይ የተወሰነ ክበብ። አሁን ጨረቃውን ለማየት ብርሃኑን ለማየት ብንቸገርም ክበቡን ማየት ግን አይቸግረንም። ክበቡ ከኛ አይነ መቃድ ውስጥ ነው ያለው። ምክንያቱም እንዲህ ብለን ስናይ ከፀሐይቱ በላይ በታች በጎን ሁሉ ማየት እንችላለን አይደል? ያርገን ፀሐዩ ስናይ ቦታ አለ። የአይናችን የብርሃን ሰፊ ነው ማለት ነው። ከፀሐዩ ባሻገር ሌላ ቦታ ያለ ነው። በእርግጥም አንድ እንዲህ ብለን እንዲህ ብየሳያቸው እንኳን ከ20 ሰው በላይ አለ። አንድ ሰው እንደ ፀሐይ ብትወስዱት ማለት ነው ከ20 ሰው በላይ እያየው ነው አሁን። ስለዚህ እናንተ አሁን የተወሰነ ቦታ ነው ያላችሁ ማለት። ለመለኮት እንዲህ አድርጎ ሀገርን ቦታን በኋላም በላይም በታችም ትቶ እሱን ከአንድ ቦታ ላይ ወስኑ ማየት አይቻልም ማለት። ሰው የሚወስን ፍጥረትን የሚወስን ነው እንጂ ፍጡር የሚወስነው አይደለም። አካል የለውም እያለ እንዳይመስለን። መለኮት የሚያህላል ሊባል አይችል፣ ክበብ የለውም። የመላእክት አእምሮ መርምሮ የማይደርስበት በልዕልና የሚኖር ድንቅ ነው። እንዲህ ነው ተብሎ አሁን ያለውን ነገር የተረዳነውን ነገር ያህል መረዳት ነው እንጂ
እንዲህ ነው ተብሎ መርምሮ ይሄን ይሰራል ይሄን ያደርጋል ይሄ ነው ተብሎ የሚታይ አይደለም። ለምን እንዴት ይሄን በምን መለካት ይቻላል? የሰውን አእምሮ የሚያውቀው ማን ነው? እግዚአብሔር ብቻ ነው። ሐዋርያው ቅዱስ ጳውሎስ ደግሞ በራሱ ያለው ነፍሱ ካልሆነ በቀር የሰውን ማንነቱን ሊያውቅ የሚችል የለም ማለት የለም። በእርግጥ ሰው ኮምፒውተር ይዞ ይሰለፋል። ፈጣኖች ኮምፒውተሮች አንድን ሰው 10 ዓመት ያህል ነው 5 ዓመት ያህል አንድ ሰው ለማጥናት በፈጣን ኮምፒውተር 10 ዓመት ወይም 5 ዓመት ይፈጃል። እንግዲህ ያ ደግሞ 5 ዓመት ወይም ገና ጨቅላ ልጅ ሊሆን ይችላል ስራ የማይሰራ ማለት። የሰው ግን ከዚያ በላይ ነው። ይሄን የፈጠረ እግዚአብሔር ታዲያ እንዴት ነው ሰው ፍጡር የሚመረምረው ማለት? ተመርማሪ ሰው የፈጠረው የማይመረመር እንደውም ደግሞ ይሄ ከታች ነው ያለው። ተመርማሪ ሰው የፈጠረው ኮምፒውተር የማይመረምረው ከሆነ ይህን የፈጠረ የፍጡርን የፈጠረ እግዚአብሔር እንዴት ሊመረመር ይችላል? ምን ያስባል እግዚአብሔር? ምን ይላል እግዚአብሔር? ምን ይላል የሚለው ነገር ምንም ነገር ሊታወቅ አይችልም። እሺ ለመለኮት ላይ ታች ቀኝ ግራ የለውም። ይሄ ክበብ የለውም ካለው ጋር ነው። ምክንያቱም ከሁሉ በላይ ነው። ዓለም እንድቻ አድርጎ የፈጠረ ጌታ ነው። ሰው የሆነው እንድናየው ስለፈለገ ነው። እኛ በምናይበት መጠን ነው ሰው የሆነው እግዚአብሔር። በምናይበት መጠን ብቻ ሳይሆን አይናችን ማየት በሚችልበት መጠን። የኛ አይን የሚመለከተው ምን ነው? አፈርን፣ እሳትን፣ ውሃን፣ ነፋስን እንኳን ብዙም አያየው። እነዚህ ነገሮች ግዘፍ ያላቸውን ለምሳሌ አፈርን ብለን እሱን ነው የሚያየው እግዚአብሔር። ምንድነው ሰው የሚያየው? ስለዚህ ሰው የሚያየው አፈርን ከሆነ በሚያየው ነው እግዚአብሔር የመጣ። ስጋ ለብሶ በሚታይ መጣ እግዚአብሔር። ከዚህ ውጭ ሲጀመር የኛ ነገር አሁን ከዚህ ውስጥ ስንት ረቂቅ ነገር ይኖራል። በተለይም አሁን የምናውቃቸው ዘመዶቻችን መላእክት፣ እያንዳንዱ ሰው አንዳንድ መልአክ አለው። ዘመዶቻችን እንኳን ማየት የሚችል አይን አይደለም ያለ። ለምን? እነሱ ካፈር አልተሰሩማ። የፈለገ ነገር ትልቅ ቢሆን ይሄ አይን የሚያየው ትንሹን ካፈር የተሰራውን ከትልቁ ከሌላ ከተፈጠረ ፍጡር ይልቅ ካፈር የተፈጠረ ትንሽ ነገር ነው ያለ። ትንሽ ረቂቅ ነገር ዝንቦቹ እንብኑ ሲሉ ካፈር የተፈጠሩት እናል። እዚህ የበለጠ ግዙፍ ነገር ከኛ መካከል ይኖራል። የፈለገ ነገር ቢሆን ግን ማየት አይቻልም። ዳዊት ኢያቡስ በሚባል አውድማ መካከል ክፉ ነገር ሰርቶ ሳለ ሲሄድ በኢያቡስ አውድማ ላይ ሰይፉ ተመዞ በእጁ የያዘ ከምድር እስከ ሰማይ ድረስ ሞቶ የሚደርስ መልአክ አየ። ተርበተበተ። ከምድር እስከ ሰማይ የሚደርስ ያ መልአክ ግን ለኛ ሲገለጽ ግን አጭር ሰው ጠባብ ሰው ሆኖ የሚታየው። እነሱ እንኳን ማየት ራሱ አይተን በህይወት መኖር አንችል። ተፈጥሯቸው የኛ ተፈጥሮ የሚያየው ስላይደለ ያን የማይታይ ስለሆነ፣ ስለዚህ ለመለኮት ታች ላይ ቀኝ ግራ የለውም ዓለም ሁሉ ምሉ ነው እንጂ ሲባል ወሰን አይወሰንም። አሁን ከኛ ጋር በላ ጠጣ አየነው ተመላለሰ ሲባል በምንችለው መጠን ነው የታሰው የሆነው እንጂ በማንችለው መጠን አይደለም። ያንን ለማስረዳት እዩት። ጌታ እግዚአብሔርን ከቶ ማንም ያየው ሰው የለም። የሌላኛ መጽሐፍ ራሱ ይሄን የጻፈው እኮ በጣም ቀረቤታ ያለው ቡሩክ ሰው ነው። ዮሐንስ ነው የሚያለው። ጌታ እግዚአብሔርን ያየው በደረቱ በአካባቢ የሚቀመጥ በጣም እጅግ የተወደደ እነሱም እንኳን ፍቁረ እግዚእ እየታ ወዳጅ ተብሎ የሚጠራ ሰው ጌታን እግዚአብሔር ያየው የለም። አንድ ልጁ ጌታ ሥጋ ለብሶ እሱ ስለነገረን እንጂ ስለ እግዚአብሔርነቱ መጨራሽ ማንም የሚያውቀው የለም። የሚያውቀው የለም ማለት ታዲያ እግዚአብሔር የለም ማለት አይደለም። መለካት አይቻልም ነው። መለኪያ ያለው ለኛ መለኪያ ያለው እሱ የመለኪያ ዘንግ በእጁ የሆነ እርሱ ነው። ኢሳይያስ እንደተናገረው ወይም ቅዱስ አባ ጊዮርጊስ ዘይሰፍኑ ለማየ ባሕር በሕፍኑ የዓለምን ውሃ እንዲቻ አድርጎ የሚይዘው እንዲቻ አድርጎ ውቅያኖስ ማን ይባለው ሁሉ ጠቅላላውን የውሃ አካላትን ሁሉ በእጅ ባንድ ጥርኝ የሚይዘው እሱ ሁሉን ይወስናል። የሚወስነው ግን የለም። የሚወስነው የለም ሲባል ቦታ አይበቃውም ሲባል የሚያስጨንቅ ነገር የለም። ጌታችን እኮ ነው። ጥሩ ነው እንኳን ሆነ እንኳን አልጠበበ እንኳን አልተወሰነ እንኳን አልታወቀ እንኳን ፍጡር አልሆነ ፈጣሪያችን። ስለዚህ ከኛ በላይ የሆነ ጌታ አለን ብሎ የሚያስመካ ጌታ ነው እንጂ ያለን ጠርበን አለዝበን ያስቀመጥነው እንጨት አይደለም፣ ድንጋይ አይደለም። አምላክ ነሰ ኃይልን አምላክ ነሰ ጸወንን አምላክ
ለአሕዛብ እብነ ወጸኪነተ ይኮነ። አምላካችን ኃይላችን ነው። አምላካችን መጠጊያችን ነው። እንደ አሕዛብ አምላክ እንጨትና ድንጋይ አይደለም። በቃ ይሄ ቦታ የተወሰነ ፈጣሪ የሚለው ሰው የፈጠረው ፍጥረት ፈጣሪ የሚለው ሰው ያለዘበው በምስማር የመተው በሙሻ ያጣበቀው እሱ አሁን መቀለር ነው። አይምሮን አሳምኖ በግድ ፈጣሪ ነበል ብሎ ያ ሰው ጠርቶት ነው እንዳይደለ ያውቃል። በመጥረቢያ ሲጠርበው የነበረ የኛ ጌታ ግን ለሁሉም ነገር ረዳታችን በጠላት በተነሳብን ጊዜ ከጠላት ሊያድነን፣ በራበን ጊዜ ከራብ ሊያድነን፣ በጠማን ጊዜ ከጥማት ሊያድነን፣ ሕማም በመጣብን ጊዜ ከሕማሙ ሊያድነን ብቻ አይደለም ሰው ካለመሆን ሰው ወደ መሆን ይረዳል። ትልቁ እርዳታ ማለት አሁን ብንሞት ችግር የለውም። ይህንን የሚቀማን ስለሌለ 9 ጊዜ እንሞት እንኳን አንድ ጊዜ ማለት ነው። 9 ጊዜ ከስጋ ቢለይ 10 ጊዜ ከስጋ ቢለይ ምንም ይህን እድል ያገኘው ፍጡር ሁሉ ምንም ምን አይመጣበት። ሰማዕቱ እንኳን ቅዱስ ጊዮርጊስ 4 ጊዜ ሞቶ ተነስቶ ምን ሆነ? ምንም። አንዳንድ ጊዜ ተነስተው ወደ 500 የሆኑ ሰዎች አንድ ጊዜ ተነስተው ተመልሰው ሙተዋል። ሌሎችም ቅዱሳን ያስነሷቸው ጌታ እግዚአብሔር የሚያስነሳቸውም ሰዎች ነበሩ፣ ሙተዋል። ነገር ግን ሰውነትን የሚያሳጣ ምንም ኃይል ያለው ነገር አልመጣም። ሰውነትን የሚያሳጣ አምላካችን ኃይላችን ነው፣ አምላካችን ረዳታችን ነው ሲባል ካለመኖር ወደ መኖር አመጥቶ ሰው ያደረገን ጥንት ያመጣን እውነተኛ ረዳታችን የምንረዳበትን ስራ ሁሉ የሰጠን ከአፈር መልሶ አንስቶ ለጸጋ ያበቃን አሁን ሁልጊዜ እየረዳን ያለ መንግስተ ሰማያት የመግባት አቅም ሳይኖረን የምንገባበትን ነገሮች ሁሉ ያመቻቸ ጻድቅ ሳንሆን የጻድቅ ቦታ በጻድቅ ቦታ የሚያስቀምጠን ጻድቅ ሳንሆን ጽድቅ የሚሰጠን እግዚአብሔር ንጽህና ሳይኖረን በንጹሃን ቦታ የሚያስቀምጠን እግዚአብሔር ረዳታችን። ለዚህ ብለጣ ምንድነው ችግሩ? አንደኛ እውነት ነው። አሁን እኮ እንደ ሰው እንዲህ ነው ብለን ልናሞግሰው እኮ አይደለም። እኛ እየተናገርን ያለ ስለ እግዚአብሔር ምስጋና አይደለም፣ እውነቱን ብቻ መናገር ነው። ይሄ ለእግዚአብሔር እኮ የሚወስነው የለም፣ እንዲህ ነው ረቂቅ ነው የሚያየው የለም፣ አይምሮ መርምሮ አያውቁም ሲባል ከንቱ ውዳሴ እንደ ፍጡር እኮ እየሰጠ ነው አይደለም። ይሄ እኮ እውነት ነው። ምንም ነው ለእግዚአብሔር ይሄ ነገር እውነት ከመናገር ውጭ እኮ ሌላ ምንም የተጨመረ ነገር የለም። ስለዚህ ፈጣሪያችን ጌታችን እግዚአብሔር ይህ ነው ማለት ነው። እሺ ለማይታው ባህሪ መጠሪያ ሊሆን የሚነገር ስሙ እንጂ ጠባይ ስሙ አይደለም። ዮሐንስ መለኮት 3 አካል የባህሪ አንድ የሚሆኑበት በህልውና የሚገናዘቡ ስም በመሆኑ ሶስቱ ሁሉ ይጠሩበታል። እንዲህም ስለሆነ ዮሐንስ አፈወርቅ የእግዚአብሔር ባህሪ ስሙ አይገኝም ብሎ በመሆኑ የሚለው ላይ ነው። በመሆኑም ሙሉ ረቂቅ አሸናፊ ሁሉን ቻይ የሆነ መለኮት በዚህ ሁሉ ባህሪው የተነሳ እንዲህ ተገልጾ ይገኛል። ታች መለኮት ላይና ታች ቀኝና ግራ የለውም። ዓለሙ ሁሉ ሙሉ ነው እንጂ ለመለኮት ግዛት የተወሰነ ቦታ የለውም። ግዛት በሁሉ ነው። አሁን ለዳዊት ግዛትና ለሰሎሞን ግዛት ቤርሳቤና ዳን የሚባሉ ቦታዎች አሉ። ከዚህ ፍልስጤም መጨረሻው በላይ ደግሞ ሶሪያ መጨረሻው ማለት ነው አይደለም። በላይ ወዲያ ሶሪያ ነው በሊባኖስ አካባቢ ነው። በዚህ በታች ደግሞ ወደ ግብጽ ሲመጣ ደግሞ ፍልስጤም ነው። ከዚህ ውጭ ሌላ ነገር የለም። ይሄም አሁን ተቆርሶ ደግሞ ወደ 4 መንግስት ነው ያለው። ፍልስጤም የሚባል መንግስት አለ፣ ጆርዳን የሚባል መንግስት አለ፣ እስራኤል የሚባል መንግስት አለ፣ ከዚያም ሊባኖስ የሚባል አለ። ከዚያም ደግሞ ሌላ ደግሞ ተቆርሶ የሄደ አንዲት ቦታ አለች ደግሞ እና የነዚህ ወሰናል። እግዚአብሔር ግን በሁሉም ቦታ ንጉስ ነው። አንደኛ ለዘመኑ ለመንገሱ ዳዊት የነገሰው ከሳውል በኋላ ነው። እግዚአብሔር ሰንጉሱ ቅድመ ዓለም አምላኬና ተገዥ ሳይኖር እግዚአብሔር በባህሪው ገዥ ነው። ከመጀመሪያውም የሚያመልኩ ሰው ሳይፈጠሩ ሰዎችም መላእክትም ሳይፈጠሩ የሚነግስባቸው መላእክት ደቂቀ አዳም ሳይፈጠሩ ንጉስ ነው። እግዚአብሔር ዓለም በፊት የነበረ አምላክ ነው። እነዚህ የነ ዳዊትና የነ ሰሎሞን ታላላቆቹ አባቶቻችን መንግስት ግን የተወሰነ ነው። ከፊትም ቦታ አለው፣ ኋላም ቦታ አለው። እነሱ 40 ዓመት ነግሰው የዳዊትን ሰሎሞን ተቀበለው፣ የሰሎሞንን ሮባም ተቀበለው። አሁን እንደው ያለ እየተቀባበሉ ይኖራል። እሱ ግን መቼም ቢሆን መቼ ንጉስ ነው እግዚአብሔር። መቼ ሰው ጣዖት ያመለከበት፣ እንጨት ያመለከበት፣ ፀሐይ ያመለከበት፣ ድንጋይ ያመለከበት፣ ባህር ያመለከበት ጊዜ አለ። እንጨቱም ተንከርፎ ጠፋ። ፀሐይ አምላኪዎች ፀሐይዋ ብትኖርም ፀሐይ አምላኪዎች ጠፉ። እሱ ግን ምን ጊዜም ይኖራል። ስለዚህ ለሱ ለመለኮት እንዲህ ነው ተብሎ የሚነገሩ ነገሮች ሁሉ
እውነት ስለሆነው እንጂ ሌላ ነገር ያለው ነገር አለ። ከምድር ያለው ለመለኮት ላይ ከላይ ጠፈር ከታች መሰረት የለውም። ጠፈሩ መሰረቱም እርሱ ነው። ለግዛቱ ለመለኮት ግዛት የተወሰነ ቦታ የለውም። አሁን እግዚአብሔር እኛ የምንገነዘበው ክርስቲያኖቹ አሁን የኛ አምላክ የኛ ብቻ ገዥ። አሁን ይህንን ማስወገድ ያለብን እንደ ምንፍቅናም ባይባልም እንደ ድንቁርና ነው። ግን የኛ አምላክ የሁሉ አምላክ ነው እንጂ እስላሞችን የማይገዛ እስላሞችን ያልፈጠረ አይደለም። እኔ አምላክ ብለው መናፍቃን ሆነው የተቀመጡ ይቅርና አምላክ የለም የሚሉት አምላካቸው ሁሉ እርሱ ነው። ስለዚህ እነሱ አምላክ የነሱ እምነት የሚባል ነገር የለም። አንድ አምላክ አንድ ጌታ ብቻ ነው ያለው። ማምለክ አለማምለክ ማምለክ እሱ የፍጡር ጉዳይ ነው። ፈጣሪ ግን አመለኩትም ያመለከውና ያላመለከው ይጠቀማል ይጎዳል እንጂ ለፈጣሪ የሚሄድለት ምንም አንድ ነገር የለም። ስለዚህ እሱ የማይገዛው ዓለም የለም። ጨለማውን ዓለም የሚገዛ እሱ ነው። ይህችን ደሴቶችን እኛ የምናያቸውን ደሴቶች 7 ያህል ደሴቶች 5 ያህል ደሴቶች የሚገዛ እሱ ነው። እዚህ በታች ብዙ ዓለም አለ የማይታወቅ። ከዚህ እስከ ህዋው ያለበት እስከ ጠፈር ድረስ ያለው አገርም ብዙ ፍጡር የሚኖርበት አገር ነው። እንደኛ መሬት ላይ ስላራረሰ እንደኛ ስላልነገደ ነው እንጂ ብዙ ፍጡራን የማይታወቁ ፍጡራን አሉበት። መጽሐፋችን ይላል ልዩ ፍጥረት ሁሉ የሚገዛለት አይደል? ምንድነው ልዩ ፍጥረት? መልአክ ተገልጿል፣ ሰው ተፈጥሯል። ልዩ ፍጥረት ነው። የማናውቀው ነገር ብዙ ነገር አለ። ረቂቁን አጉልቶ በሚያሳይ መነጽር የሚታዩ ብዙ ነገሮች እንዳሉ ይታወቃል፣ ይገመታል። ከምናውቀው ይልቅ የማናውቀው ብዙ ነው። ከምናውቀው ይልቅ የማናውቀው እጅግ ብዙ ነው። ስለዚህ ይህን ሁሉ የሚገዛው ከምድር እስከ ሰማይ ድረስ ያለው ከዚህ ሰማይ በላይ ያለ አንድ ዓለም ራሱን ችሎ ብጽጽ ውሃ ያለምንም ድጋፍ የቆመበት ዓለም አለ። ፋኖስ የሚባል ያን ዓለም የሚገዛ ከዚያ በላይ 7 ዓለማት አሉ ወደ ላይ 7 ሰማያት። እዚያ ሁለቱ ሶስት መንግስት ያላቸው አንዱ ደግሞ ከፍሎ 4 መንግስት ያለው ዓለም አለ። ደግሞ 10 ነገስታት ያሉበት ዓለም አለ ወደ ላይ የመላእክት ዓለም 10 ነገስታት 10 መንግስት ማለት 10 መንግስት ዓለም ያለበት ዓለም አለ። የዚያ ሁሉ ንጉስ ጌታ እግዚአብሔር እዚያ ሁሉ የሚገዛ እሱ ነው። መላእክትን ሳይራቡ ሳይጠሙ እያመሰገኑ እንዲኖሩ አድርጎ የሚገዛቸው ጌታ ደቂቀ አዳም የአዳም ልጆች እየበሉ እየጠጡ እንዲገዙ አድርጎ የፈጠራቸው ጌታ እነዚያን ያለ ረሃብ ሁልጊዜ በውስጣቸው ሆኖ ምግብ የሆናቸው አምላክ እኛ እየተራብን እየተጠማን ምግባችን ከውጭ እንድናመጣ ከውስጣችን እንድናገኝ አድርጎ ምግባችን እያቀረበልን የሚኖር ገዣችን አምላክ እነዚህን እንኳን ተዋሲያን የማይረሳቸው ጌታ የእነዚህን ምግብ የሚሰጣቸው እኛ የምንረግጣቸው እንደ ፍጡር ማናቸው ለእያንዳንዳቸው ለአሞራ አገልገሎችና ለእባብ ልጆች እንኳን ምግባቸውን የሚሰጣቸው ጌታ ለሁሉም ለእያንዳንዱ በየባህሪው ለባህሪው የሚሆን የሚስማማውን የሚሰጥ ጌታ ነው። ከዚህ ቦታ እንባልን አንድ ንጉስ ለያዕቆብ በመሰላሉ ላይ መሰላሎቹ ሁለት እንጨቶች አንድ መሰላል ሆነው ተሰርተው በላይ በመጨረሻ ላይ አንድ ንጉስ ተቀምጦባቸው ፍቅረ ቢጽና ፍቅረ እግዚአብሔር ያላቸው ሰዎች የሚመላለሱበት ሁለት መሰላሎች ወይም በነፍስና በስጋ ተዋሂደው የሚኖሩ ሰዎችን የሚገዣቸው ገዥ ጌታ ኢየሱስ ክርስቶስ መለኮትና ትስብእት ተዋሂዶ አንድ አካል የሆነ አምላክ እግዚአብሔር እና ለሱ ለወሰኑ ግዛት ደንበርን የለውም። በሁሉ ቦታ ዓለም ሳይኖር ንጉስ ነው። ዓለምን አሳልፎ ንጉስ ነው። ዓለም ሳይኖር አምላክ ነው። ዓለምን አሳልፎ ንጉስ ነው፣ አምላክ ነው። አሁንም አምላክ ነው። በሁሉ ቦታ የሚኖር ነው። ስለዚህ እስላሙን የሚፈርድ በእስላሙ ላይ የሚፈርድ እሱ ነው። በጴንጤው ላይ የሚፈርድ እሱ ነው። በካቶሊኩ ላይ የሚፈርድ እሱ ነው። በክርስቲያኑ ላይ የሚፈርድ እሱ ነው። አምላክ የለም በሚሉት የሚፈርድ እሱ ነው። ሰይጣንን በሚያመልኩት የሚፈርድ እሱ ነው። ያመለኩት ለፍርድም አይበቃም ፈራጅም አይደለም። ሌሎቹ ቢጠሩ በእያንዳንዱ ላይ የሚጠሩት ሁሉ ምንም ድርሻ የላቸው። ምንም እነሱ ከሚፈረድባቸው እንዳንዱ የሚፈረድባቸው ተራ ግለሰቦች እንጂ ከእርሱ ጋር የሚገናኙ የሚነጻጸሩ አይደሉም። አንድ ተራ ብድ የፈጠረው ነው ሁሉ። በዚህ እሱ በብደቱ የሚፈረድበት እንጂ ፈራጅ አይደለም ጭራሽ። ለፍርድ ካልሆነ በቀር ራሱ ሊፈረድበት ወደ መለኮት ለመሄድ አንድ ቀን ብቻ ካልሆነ በቀር እግዚአብሔርን እንኳን አየውም። እዚያች ቦታ ለአንድ ቀን ካልሆነ በቀር ለፍርድን ለመቀበል አይደርስም። ማንም ዲያብሎስም ወደዚያ ቦታ አይደርስም። ማንም ቢሆን መጽሐፍ ላይ እንዲህ አሉ እንዲህ ብለው ጠየቁት ይላል።
በኢዮብ መሰናክል ሲታይ በአብርሃም መሰናክል ላይ አብርሃምን ሄደው ከሰሱት፣ ኢዮብን ከሰሱት የሚላለን ከታች በምድር ላይ ሆነው የሚያሳዩትን ህሊናቸውን ሐሳባቸውን አይቶ እግዚአብሔር የሚሰራቸውን ነው እንጂ ማንም ወደዚያ ቦታ የሚደርስ የለም። ደግሞ ሰይጣን ነው ከእግዚአብሔር ፊት የሚደርሰው ሰይጣን ኢዮብን ከሰሰው የሚል የለም የት ነው የከሰሰው? ወደ እግዚአብሔር ፊት ወደ ልዑሉ ፊት ሄዱ ይላል። የት ነው የሱ ፊቱ? ሲጀመር እሱ ያለ ዓለም በሙሉ እሱ ያለበት አንድ ነገር የዚህ ማስረጃ ምን አንድ ትልቅ ነገር አለ። ከዚህ ዓመት በፊት ይሄ ሰው ወደ ሶስተኛው ሰማይ ተነጠቀ ይላል የቤተክርስቲያን ብርሃኑ። ወደ ሶስተኛው ተነጠቀ በመንፈስ ይሁን በአካል ግን አላውቅም። በመንፈስ ይሁን በአካል ግን አላውቅም። ኢሳይያስም ልዑልን አየሁት የሚለው አየው እንጂ አልተረዳውም። የት ሆኖ ነው ያየው? ኢሳይያስ የት ሆኖ ነው ያየው? ሶስተኛው ሰማይ ድረስ ሂዶ እንትና ማነው ጳውሎስ የት ሄዶ ነው ያየው? ሶስተኛው ድረስ ሰማይ ድረስ ሂዶ ተክለ ሃይማኖት ቀድሱ ነበር ያገለግሉን። ሶስተኛው ድረስ ሰማይ ድረስ ወይ ሰባተኛው ድረስ ሄደው ያሬድ እስከ ሶስተኛው ድረስ ሰማይ ድረስ ተነጠቀ ሄዶ አላሉም። እነሱ አላወቅነውም አለ ጳውሎስ በራሱ። ለምን ሲባል ከዚያ ድረስ መሄድ አይጠበቅባቸው። ሰማይ ተከፈተ ታውቁት የለ በጥምቀት ሰማይ ተከፈተ። በሰማይ በማሁን በሰማይ መከፈት መዘጋበት ኑሮበት ሳይሆን ረቂቁ ምስጢር ተገለጠ ማለት ነው። ሰማይ መሄድ እኮ አይጠበቅም ሲጀምር ማለት ነው። ሰማይና ምድርን እኮ እንደ ሁለት አይኖች አጣውቁ ማቅረብ የሚችል ጌታ ነው ያለው። እዚያ ድረስ መጓዝ ምን አስፈለገ? ይህን ያህል ማይል ሰው በፍጥረት በህይወቱ ልክ ሰማይ ጠፈር የማይደርስ ሰው አንድ ጊዜ ይህን ያህል 8 ዓለማት በአንድ ደቂቃ የሚደርስ እኮ ነው። መንግስተ ሰማያትንና ምድርን አንድ አድርጎ የሚያገናኝ ጌታ ማለት መንግስተ ሰማይና ምድር እንዲህ እንዳንድ ለዚያን በአንድ ጊዜ ሰው ፈጥኖ የሚደርሰው። ስለዚህ እግዚአብሔርን ለማየት ሰማይ ድረስ መሄድ እኮ አይጠበቅም። እግዚአብሔር ረቂቁን አቅርቦ አንድ ጊዜ ምድርና ሰማይን አጣብቆ እዚህ እግዚአብሔር አድርጎ እንዲቀጥታ የሚታየው ይልቅ አሁን በመነስም ብለን ስላይደለን እኛ እንደ ድራማ ሰሪዎች እንደ ቲያትር ተጫዋቾች አድርገን ነው እምነቱን ሁሉ የምንጫወትበት ማለት ነው። ለዚህ እግዚአብሔር ሲባል ሰማይ ድረስ ሄዶ ከዚያ ቦታ ላይ እንደገና መውረድ መውጣት እኒህ ቅዱሳን የሚያዩት ያን ነገር ስላዩ ሰማይ ይሆን ምድር ይሆን አናውቅም። ወደ ላይ ሂደን ይሆን የላይኛው ወደ ታች መጥቶ ይሆን ነገሮች ተጣብቀው አንድ ተቀራርበው ሆነ ይሆን ምንም የሚታወቅ ነገር የለም። ስለዚህ እግዚአብሔር ሲፈልግ እንዴት ዘርገውን በአንድ ቅጽበት ወይም የተወሰነች አካል የሚያየውን አይን ሙሉ በሙሉ አንድ ጊዜ እንደ እግዚአብሔር ዳር እስከ ዳር እንዲያይ ያደርገዋል። እግዚአብሔር ከዙፋኑ ተቀምጦ ሲያይ እንዲያለ አይደለም የሚያየው። በቃ ሁሉም ነገር ከፊቱ እንዳለ ወኩሉ ስጡህ ቅድመ አዕይንቲሁ በአንዲት እናት ደጅ ላይ ስጦ ተዘርግቶ እንደሚታይ ሁሉ በፊቷ በእግዚአብሔር ፊት ሁሉ እንዲሁ ነው። ማጎንበስ መራቅ መሄድ ምንም ነገር የለም። ሁሉ እንዲሁ እዚህ በታች ያለውም እንዲሁ ነው የቀረበው፣ እዚህ በላይ ያለውም እንዲሁ ነው የቀረበው፣ ከዚህም ያለ ነው እንዲህ ነው። በጎድንም በላይ በታችም ያሉት ከእግዚአብሔር ፊት ቀጥታ እዚችው ይግንባለች። ስለዚህ እኛ ለመናገርም የትም መሄድ አይጠበቅብንም። ከፊታችን ያለ መንግስተ ሰማያት ከመካከላችሁ ነው አይደል? እርሱ ራሱ እግዚአብሔር ከኛ ጋር ነው ያለ። የትም ቦታ ላይ መልክም አያስፈልገው። ከኛ ጋር ነው ያለ። እለት እለት የሚያየን ከፊቱ ከደጁ ያለን ሰዎች ያ ስለሆነ አሁን ወደ ላይ መውጣትም ወደ ታችም መውጣትም የለም። አንድ ያደርገዋል እግዚአብሔር ሁሉ። ስለዚህ ግዛቱ ዓለማቱ ሁሉ ተደራርበው እንደዚህ ሀገር ፎቅ ወይም እንዳለሙ ፎቅ የተሰሩ ናቸው። ዓለማት ተደራርበው አሁን ወደ እዚህ በታች ወደ 4 ዓለም ሲኖር ከዚህ በላይ ደግሞ ወደ 8 እዚህ በላይ ወደ 8 ዓለም ሲኖር አሁን ተደራርቦ አንዱ በአንዱ ላይ መካከል ላይ ጣራ ያንዱ ምድር ያንዱ ጣራ እየሆነ ተሰራሉ። ያን ሁሉ ግን እግዚአብሔር በሁለቱ አይኑ አንድ ጊዜ የሚያዩት እንደ ቅርበት እንዳለ በር ላይ እንዳለ። ስለዚህ እግዚአብሔር ግዛቱ ወሰን የለውም። እይታውንም ስናየው በሁሉም አንድ ጊዜ የሚያይ አንድ ጊዜ የሚታይ እይታ ነው። እሺ ለመለኮት ከምድር ያለውን በታች ለመለኮት ከላይ ጠፈር ከታች መሰረት የለውም። ጠፈሩ መሰረቱ እርሱ ነው። አሁን በታች ጠፈር የለውም፣ መሰረት የለውም፣ በላይ ጠፈር የለውም። ከምድር ላይ እንዲህ ተቀምጦ በዚህ በላይ ጣራ ደግሞ ያለው አይደለም። ወደ ላይ የሚያዩ የለም። መሰረትም እርሱ ነው፣ ጠፈርም እርሱ ነው። ከዚህች ላይ ዓለም ነው ያለ።
በታችም እርሱ ነው፣ በላይም እርሱ ነው፣ በቀኝም እርሱ ነው፣ በግራም እርሱ ነው፣ በፊትም እርሱ ነው፣ በኋላም እርሱ ነው። ከሱ የሰፋ ከሱ የረዘመ ለኛ የለንም። ፍጥረት በዚህ ልክ ስለሆነ እሱ መሰረታችን ነው፣ እሱ ጣራችን። ይሄ ሁሉም ለኛ ብቻ ሳይሆን የዚች ዓለም ጠፈር አይደለም፣ የዚች ዓለም ጣራ አይደለም። የማንኛውም ደቂቀ አዳም ነገደ መላእክት ሁሉ ከአፈር የተፈጠሩትም ቅድም ባልነው ተፈጥሮ የተፈጠሩት ረቂቃንም እነሱን ሁሉ እንዲሁ የሚሆን ጌታ አለ። እነሱ ሁሉ ለመለኮት ከምድር ያለው ለማንሳት ወገብ ጎንበስ አንገት ቀለስ ማድረግ የለበትም። ሁሉ በእጁ የተያዘ የተጨበጠ ነውና አሁን እንዲህ ተብሎ የሚታይ የለም፣ እንዲህ ተብሎም የሚሰራ ስራ የለም። አዳምን በፈጠረ ጊዜ አሁን እኛ እንደኛ ቴክኒክ ጉዳይ ነው የምናየው፣ ግን አይደለም። አፈርን አመጣ፣ በውሃ ቦካ እንዲህ ይባላል። በእሳት ተኮሰው፣ በነፋስ ሰፋለው አደረቀው፣ በእሳት ተኮሰው ሰው ሆነ። ይሄ የሸክላ ስራ ነው። እንዲህ አይደለም። አንደኛ ይሄን ያህል ፕሮሰስ የለውም። ነፋስ አያስፈልገውም፣ ማድረቅም አያስፈልገውም፣ መተኮስም አያስፈልገውም። ሁሉ ህይወት እኛ ህያው የሆንበት ይሄ የሸክላ ስራ ነው። አንድ ሸክላን ለተግባር ለማብቃት ይሄን ነገር ካስፈለገው የኛ ሸክላነት ሰሪያችን እግዚአብሔር ግን ይሄን ያህል ጊዜ አያስፈልገውም። አፈር፣ ነፋስ፣ ውሃ ይንጣ ይሁን በቃ በቂ ነው። መናገርም ሰዎች እንዲሰሙ ፍጥረታት እንዲሰሙ ተናግረዋል ነው። ስለ ሰው ክብር የተነሳ መላእክት እንዲያውቁት በድምፅ አሰምተዋል ነው እንጂ ይሄን ያህል መናገርም የለበትም። ከሚካኤልን ያህል ከነ ሰራዊቱ ሲፈጥር እኮ ቃል አላወጣም። ይሁን ሲል በልቡ ሲያስብ ብቻ ነገሮች ይከናወናሉ። ስለዚህ አዳምን ሲፈጥረው አፈሩን ከአንድ ቦታ አጎንብሶ ቆንጥሮ ወይም ዘግኖ ውሃንም እንዲሁ በጥረኙ ቀርቶ እሳት አምጥቶ እንዲህ አይነት ሂደት የለውም። ይሁን ሲል ብቻ ነገሮች ይከናወናሉ። አሁንም አንዳንድ ነገሮች ለማየት አሁን እንዲህ ብሎ ዘግዝቆ ስንጸልም አሁን እየኝ እባክህ ተመልከተኝ እባክህ እንዲህ ብሎ አትኩሮ እየኝ አሁንስ እያየ አይደለም ነገሮች ይፈጸሙልኝ ማለታችን ነው ጥያቄያችን። እንደኛ እየሳል ነው ትክክል ነን፣ ግን አውቀን ነው መሳል ያለን። እባክህ እየኝ፣ እባክህ በእጅ ዳሰኝ፣ እባክህ ተመልከተኝ፣ እባክህ ድምፄን ስማልኝ። ትክክል ነው። ነገሮች ይከናወኑልኝ፣ ሐሳቤ የጠየቁ ጥያቄ ይፈጸም እያል እንደ ሰውኛ ነው የምንስለው ሁልጊዜ። መጽሐፍ ላይ የተሳሉት ሁሉ እንደ ሰውኛ ነው። ሰማኝ አድርግልኝ እንዲህ ነው። አዎ ትክክል ነው። ለእግዚአብሔር ግን ያን ያህል ሂደት የሚፈጅ አይደለም። ነገሮቹ ጊዜው ሲሆን ነገሮቹ ከጊዜያቸው ጋር ሲገናኙ እግዚአብሔር ይሁን ካለ አንድ በደቂቃ ይሆናሉ። እና መሰረት ወደ ታች ማጎንበስ እንዲህ ማለት በጀርባ መቆም የለም። እሺ ለመለኮት በእጁ የተያዘ የተጨበጠ ነውና ለመለኮት ለአይን እንዲመች ተወስኖ ይታይ ዘንድ ከፊት ደረት ከኋላ ጀርባ የለውም ተብሏል። ጀርባ የለውም፣ በፊት ደረት የለውም፣ በኋላ ጀርባ የለውም ሲባል በፊት ሆኖ የሚታይ በኋላ ሆኖ የሚታይ የተወሰነ ለማለት ስለሆነ የቀረበው አይወሰንም፣ ቦታ የለውም፣ እርሱ ከቦታ ሁሉ በላይ ነው ለማለት ነው እንጂ እንደ ሰው ጀርባ የለውም ማለት ግን አይደለም። አሁን እያየን ያለ ርቀቱንና ምላቱን ስለሆነ ከዚህ የረቀቀ ነው፣ ከዚህ የሞላ ነው፣ ከዚህ የሰፋ ነው፣ ከዚህ የረዘመ ነው እያልን ያለን እንጂ እንደ ሰው ጀርባ የለውም ተብሏልና ወገብ የለውም ደረት የለውም ተብሏልና ፊት የለውም ለማለት አይደለም። እንደኛ ያለ ሙሉ አካል አለው እግዚአብሔር። ነገር ግን የኛ አካል በቦታ የተወሰነ ስለሆነ የእግዚአብሔር ደግሞ በቦታ የሚወሰን አይደለም። በቦታ የተወሰነው ሲወለድ ነው ጌታ። አሁንም ታዲያ በቦታ ተወሰነ ስንል ያን ጊዜም ሲወለድም ተጸንሶ ሳለም አሁንም ቢሆን ስጋ ለብሶ ስጋውን ተዋሂዶ ነው ያለው ጌታ እግዚአብሔር። ነገር ግን በሁሉም ቦታ እንደ ጥንት ቀደመው ስራው በዚያ ስራው የሚኖር ጌታ ነው። እሺ ለመለኮት ክብር ያለው ለማንወን በወገብ ገነስ መለኮት ለአይን እንዲመች ተወስኖ ይታይ ዘንድ ከፊት ደረት ከኋላ ጀርባ ያለው የለውም ተብሏል። በመሆኑ የመለኮትን ክብር ልልና ለመግለጽና ለማወቅ ቀጥለው ያሉትን ጥቅሶች መመልከት ይገባል። እነዚህ ጥቅሶች የእግዚአብሔርን ረቂቅነት የእግዚአብሔርን ኃያልነት የሚያሳዩ ጥቅሶች ናቸው። እያንዳንዳቸው ንባባቸውን ትቼ ነው የጻፍኳቸው። ንባብ አላቸው ነበራቸው ማለት ነው። እኒህን ማንበብ ትችላላችሁ በጣም ስለሚጠቅሟችሁ ማለት ነው። በሌላ ጽሑፍ ላይ ማየት ብቻ ሳይሆን አውጣችሁ ጥቅሶችን በራሳቸው አውጣችሁ ብጽፏቸውና ከነዚህ ጋር ብታገናኟቸው ይጠቅሟቸዋል ማለት ነው። ትንሽ ስላለን እንጨርሳለን። እነዚህን ጥቅሶች ውስጥ ከነዚህ ጥቅሶች ውስጥ ያሉት ቃላት ሁሉ የኃያሉ መለኮት መገለጫ ቃላት ናቸው። የኃያሉ መለኮት ላይሉ ይችላሉ
አሁን ጥቅሶቹን እነዚህ ብዙ ብዛት ያላቸው ጥቅሶችን ስንጠቅሳቸው መለኮት ላይሉ ይችላሉ። ኃይል ሊል ይችላል፣ ብርሃን ሊል ይችላል፣ ምላት፣ ስፋት ሊል ይችላል፣ እግዚአብሔር ሊል ይችላል፣ ያህዮ ሊል ይችላል። እንዲህ ያደረገ የሚለውን ግን አረፍተ ነገሩን ማየት ነው ማለት ነው። አሁን ቀጥታ ሄዳችሁ መለኮትንም ፈልጋችሁ ስታጡት አይ ትክክል አይደለም እንዳትሉ። ሐሳቡን ነው የተወሰደው። ሐሳቡ የተወሰደው ከዚህ በላይ ስንላቸው ስለነበሩ ስለ እግዚአብሔር መለኮት የተገለጡ ጥቅሶች ስለሆኑ ሐሳቡን የሚገልጹ ናቸው ለማለት ነው። እና ኃይለ ቃላቸውን ማንበብ ይጠበቅባቸዋል። ከዚህም ሌላ መለኮት፣ ብርሃን፣ ሕይወት፣ አገዛዝ፣ ጌትነት፣ ክብር፣ ባህሪ፣ አምላክ፣ ስም ተብሎ ይተረጎማል። መለኮት የሚለው አሁን እግዚአብሔር ከሚለው ባሻገር እነዚህ ነገሮች ይተረጎማል። እነዚህን ስትመለከቱ ግን እዩት። አሁን መለኮት ረቂቅ ማለት ነው ካይ በመጽሐፍ ውስጥ አሁን እነዚህ 9 ያህል ቃላት መለኮት ተብለው ይጠራሉ። መለኮት ብሎ ጠርቶ ቃሉ ከዚያ በኋላ ሲተረጎም ስም ተብሎ የሚተረጎምበት ዋለ። መለኮት ብሎ ቃሉ ግዙ ብርሃን፣ መለኮት ይላል ቃሉ ጌትነት፣ ሰኩሉ ባሕርት መለኮቱ ዳዊት ላይ ግዛቱ በዓለም ሁሉ ነው። መለኮት ነው ያለው ግዛት የመለኮቱ ተካፋይ ጴጥሮስ ይላል የጌትነቱ ተካፋይ የክብር ተካፋይ ነው። መለኮት አይካፈልም ለፍጡር። አሁን ያንን ዝም ብለህ ቀጥታ ከወሰር ነው ሰው አምላክ ሆኗል ወደሚል ደረጃ የሚያሳየው ግን የመለኮት ትርጉም ብርሃን የሚልበት ጊዜ አለ እና እነዚህ ስሞች አሉ። እግዚአብሔር በአካል ሶስት በመለኮት በባህሪ በህልውና በአገዛዝ በስልጣን በመንግስት ወዘተይን በመሳሰሉ ሁሉ አንድ ስለሆነ መሲረ ሥላሴ ሶስቱን አካላት ማለትም አብ ወልድ መንፈስ ቅዱስን አንድ አምላክ በማለት ይፈጸማል። እንዲሁም እነዚህ ሶስቱ አካላት ያሉትን አንድ እግዚአብሔር እነዚህ ሶስት አካላት ያሉትን አንድ እግዚአብሔር አንድ የሚያሰኙ ሶስት ኩነታት አሉ። እነርሱም ከወይነ ልብ፣ ከወይነ ቃል፣ ከወይነ እስትንፋስነት ናቸው። ነገር ግን በኩነታት ሶስት ስንል እንደ ሶስቱ አካላት ያለ ልዩነት ያላቸው አይደሉም። ምክንያቱም አካላት ፍጹም ልዩዎች ሲሆኑ ነገር ግን ኩነታት አካላትን ያገናዝቧቸዋል። አካላትን ኩነታትን የማይገናዘቡ እና የማያገናዘቡ ያደርጓቸዋል። እነዚህ ኩነታት የተባሉ ኋላ እንመጣባቸዋለን። ራሳቸውን ችለው አሁን ከአካል ጋር ዝብርቅርቅ እንዳይሉ ኩነታት የሚባሉ ልብነት፣ ቃልነት፣ እስትንፋስ ናቸው። አሁን ሶስት ናቸው። እነዚህ ቅድም አካል አብ ወልድ መንፈስ ቅዱስ ሶስት ብለን ነበር አይደል? የአብ አካል ፍጹም የአካል ብቻ ነው። የወልድ አካል የወልድ ብቻ ነው። በጣም ልዩዎች ናቸው እነዚህ። የመንፈስ ቅዱስ አካልም ፍጹም የመንፈስ ቅዱስ ብቻ ነው። የአብ አንለው የወልድም አንለው፣ በዚህ አይገናኙም። ስሙንም የአብ ስም የአብ ለሚባል አካል ብቻ ነው። የወልድ ስምም ለወልድ አካል ብቻ ስም መጠሪያ ነው። የመንፈስ ቅዱስም ስም መንፈስ ቅዱስ ለሚባለው አካል ብቻ መጠሪያ ነው። አብን መንፈስ ቅዱስ ብለን መጥራት አንችልም። ወልድንም አብ ወይም መንፈስ ቅዱስ ብለን መጥራት አንችልም። መንፈስ ቅዱስንም አብ ወልድ ማለት አንችልም። ምን ችግር አለ? ሶስት አካላት ናቸው፣ የእግዚአብሔር አካል ናቸው። በፈለግነው ስም መጥራት ብንችል አይቻልም። እንደገና ወላዲ ሰራጺ እግዚአብሔር አብ፣ ወላዲ አስራጺ እግዚአብሔር አብ ነው። ተወላዲ እግዚአብሔር ወልድ ነው። ሰራጺ እግዚአብሔር መንፈስ ቅዱስ። ይህን መስጠት አንችልም። ከነዚህ ውጭ ያለው ግን ሙሉ ይሰጣል ማለት። ኩነታት ሶስት ናቸው ስንል አሁን የአብ አካል የወልድ አይደለም፣ የወልድ አካል የመንፈስ ቅዱስ አይደለም ብለን እንዳልነው ኩነታትም ቃልነት፣ ልብነት፣ እስትንፋስነት እነዚህ ግን የሶስቱ አንድ ልብ፣ የሶስቱ አንድ ቃል፣ የሶስቱ አንድ እስትንፋስ ናቸው። ሶስቱን አካል አንድ የሚያደርጓቸው እኒህ ናቸው። ለአንድ ሰው አንድ ቃል አለው፣ አንድ ልብ አለው፣ አንድ እስትንፋስ አለው አይደል? ሶስት ነገሮች ናቸው ያሉን ለኛ ለእያንዳንዳችን። እግዚአብሔርም ለሶስቱ አካል ያሉት እኒህ ሶስት ነገሮች ናቸው። ስለዚህ አንድ እግዚአብሔር የሚባለው ለዚህ ነው። ሶስት ቃል ቢኖረው ሶስት እግዚአብሔር ነው። ሶስት እስትንፋስ ቢባለው ሶስት እግዚአብሔር ነው። ሶስት ዕውቀት ቢኖረው ሶስት እግዚአብሔር ነው። እና ሶስት ማሰብ ያስፈልጋል። አሁን ሶስት አካላት ሶስት ጊዜ ማሰብ ያስፈልጋቸዋል ማለት። አንድ ልብ ስላላቸው ግን ሶስት ሐሳብ የለም። አንድ ልብ ስላላቸው ለዚህኛውም በስፋት እንመጣበታለን። ቀስ ብለን ደግሞ እናየዋለን። እስካሁን ያየናቸው ግን ስሙ አብ ወልድ መንፈስ ቅዱስ የሚባለው ለማንም እንዳይሰጥ የማይሰጥ ለአብ ብቻ ነው። አካሉም የአብ አካል የአብ አካል የወልድ አካል የወልድ አካል የመንፈስ ቅዱስ የመንፈስ ቅዱስ አካል አስራጺነት ወላዲነት የአብ ብቻ ግብር፣ ተወላዲነት የወልድ ብቻ ግብር፣ ሰራጺነት የመንፈስ ቅዱስ ብቻ። ከዚህ ውጭ ያለው ብዙ አያደክምንም ማለት።
ግልጽ ነው አባባሌ። ይህን ብዙ ቀን ነው እስከጀመርን ጀምሮ ሁልጊዜ የሚናገረው። ምክንያቱም በጣም በቀላል ስልት እንድንሄድ እነዚህም ብቻቸውን ነጥለን ካየ የማይገናኙ ያንዱ ለአንዱ የማይሰጡ እኒህ ብቻ ናቸው ካል ሌላው ብዙ አይደለም። ብርሃን፣ መለኮት፣ ገዥ፣ አምላክ ብንለው አሁን ሁሉም አብ ብለን የምንሰጠው ለሁሉም የሚሰጡ ናቸው። የአንድነት መገለጫ ወይም የባህሪ ስማቸው ወይም የባህር ግብር ነው። ይሄኛው ግን ወደዚህ የማይመጣ ነው እና መለኮት እስካሁን ዛሬ ያየነው መለኮት በሚለው ስም ነው። መለኮት የሚለው ስም ብዙ ትርጉም ኑሮት ነገር ግን ረቂቅ ለሆነ ነገር ለምሳሌ ብርሃን፣ ቅድም ብርሃን ረቂቅ ነው ስንነበረ ብርሃን ይታያል እና አይታይም ብዬ ጥያቄ ነበር። አይታይም አላችሁ። አይታይም ያሳያል እንጂ አይታይም። ይህ ሰሌዳ ነው፣ የብርሃን ሰሌዳ ነው። ብርሃኑን ለማየት የተቀመጠበት የተቀባ ሰሌዳ ነው እንጂ ብርሃን አይደለም ራሱ። ማለት ጊዜ የፍጡሩን ስንተው ያኛው ፀሐዩም ራሱ ብርሃን የተቀባ ሰሌዳ ነው እንጂ ብርሃን አይደለም። ብርሃን ትንሽ ብርሃን አለው። ያ ብርሃን ግን እንዲህ በዓለሙ ላይ እንዲያሳይ ተብሎ የተመጠመ ነው። ስለዚህ በዚህ በስተጀርባ ሆኖ የፀሐዩ ሰሌዳ በዚህ መካከል ሌላ ነገር አለ። ያሳያል እንጂ አይታይም። ጨለማም ራሱ አያሳይም፣ አይታይም። የሚታይ ነገርም የለም፣ የሚዳሰስ ነገርም የለውም። ሁለቱ ልዩነታቸው በማሳየትና ባለማሳየት። ሁለቱም ተካፍለው ነው ያዙት። 12 ሰዓት ነው ተካፍለው ያዙት። ስለዚህ አሁን ብርሃን መለኮት ብርሃን ነው አለ። ብርሃን ይዳሰሳል፣ ይታያል፣ ይወሰናል ወይ? ምንም ነገር የለውም። እዚህ ውስጥ እንኳን ገብቶ ሲዋሃድ ራሱ ምንም አይጎረብጥ፣ አይታይ፣ ምንም ነገር የለም። አሁን እኛም ብርሃን እዚህ እግዚአብሔር የፈጠረልን ብርሃን የሰማዩ ብርሃን ተዋህዶ ነው እያየን ያለነው። ሲዋሃዶ ግን መቼ እንደገባ መቼ እንደወጣ በምንድነው ስፋቱ ይጎረብጣል? ምንም ነገር የለም። ለህይወታችን የሚመቻች ነው እግዚአብሔር ለኛ። ከእግዚአብሔር የሆነው ሁሉ ምንም ነገር ሸክም አይሆን ምን አይሆን የሚስማማን ብቻ ነው። እንደገና ግዛት እዩ ረቂቅ ነው። እንዴት ነው እግዚአብሔር የሚገዛው? ጌትነት የሚታይ ነገር አይደል በሁሉ ያለ ነው። እዚህ ስለሆነ የመለኮት ትርጓሜን ነው። ጀርባ የለውም፣ ፊት የለውም፣ ላይ የለውም፣ ታች የለውም፣ ማጎንበስ የለበትም፣ መታየት የለበትም፣ ወሰን የለውም፣ ደንበር የለውም። አሁን ያየናቸው እዩት። ዝም ብለን አሁን የለውም እንደ እያልን በጣም እጅ እየረቀቁ ናቸው። ደንበር የለውም። እስቲ ምንድነው ደንበር የለውም? እንዴት ነው የሚገዛው እግዚአብሔር? ከዚህ ቦታ ለዚህ ቦታ እንዴት ነው እግዚአብሔር ሁሉ ነገር የሚገዛው? ጊዜ ዘመን የለውም። ለምሳሌ ጊዜ የለም። ጊዜ የተቆጠረ አሁን ከ7000 ዓመት 7517 ዓመት ወዲህ ነው። መስከረም፣ ጥቅምት፣ ሄዳር በእኛ ሌሊት፣ መዓልት፣ ዓመት፣ 2 ዓመት። ከዚያ በፊት እንዴት ነበር? አስቡ። ምንም እንትን የለም። ማሰብ ግዴታ ስለሆነ እንዴት ነበር የሚቆጠረው ዘመን? እንዴት ነው ስሉስ ከዚያ በፊት ዘመን አለ ለማለት ራሱ ከባድ እኮ። ዘመን ማለት በእኛ ቁጥር ያለ ጊዜ ነው። ህይወት ስላለ ፈጣሪ ስላለ ህይወት መገኛ ስላለ እንዳሁኑ ዘመን አለ ጊዜ አለ ብለን እናገራለን። ምን አይነት ዘመን ነው ግን? እስኪ ትንሽ ተፈተኑ፣ ውስጣችሁን ፈትኑት ራሳችሁ። ጨለማም የለም፣ ብርሃንም የለም፣ ምድርም የለም፣ ሰማይም የለም። የሚበርም በክንፍ የሚበርም በደረቱ የሚመላለስ የሚሳብ በእግሩ የሚሄድም የለም። ዓለም ምንድን ነው የሚመስለው? ግዛትስ ምንድን ነው የሚመስለው? ጨረቃና ፀሐይ ከሌለስ ሌሊትና መዓት ከሌለስ ምንድን ነው የሚሆነው? ያለ ነገር ግን አለ። ምንድን ነው መለኮት? በቃ ምንም ነገር ይሄ የሚያስበው ምክንያቱም ይሄ አይምሮ የሚያስባቸውን ነገሮች አውጥተን ጣልናቸው። አፈር ነው የሚያስበው። አፈር የለም ከተባለ ይሄ ሊያስብ አይችልም ጭራሽ። መነሻ የለው ምንም ነገር። አሁን እነም ምድር ነበረች ብትሉ አሁን በጣም ቀላል ነው። የተወሰኑ ነገሮች ክንፍ ያላቸው አፈሮች መሳል ነው። እግር ያላቸው አፈሮች፣ 4 እግር ያላቸው አፈሮች መሳል። አፈር የለም፣ ምድርም የለም፣ ጨለማም ብርሃን። አይምሮ ቀጥ ነው የሚለው በጭራሽ ሊያስብ ምንም ሊልም አይችልም። ምክንያቱም የሚያመጣው ነገር የለም፣ የሚስለው ነገርም የለም። ብርሃን እንዳትስል ትለዋል ተቀድመ። ተራራ እንዳትስል፣ ጨረቃ እንዳትስል፣ ጨለማም እንዳትስል፣ ክረምትም እንዳትስል፣ በጋም እንዴት ይሆናል? በቃ ታስሮ ነው ነገሮች ሁሉ የሚያቆሙ። ስለዚህ ሁሉ ሳይኖር የነበረ ይሄን ጊዜ የሚቆጠርና የሚታይ ጊዜ የሚፈራረቅ ጊዜ ፈረቃን የሰራ እግዚአብሔር እና ከዚህ ሁሉ በላይ የሆነ ጌታ ነው እግዚአብሔር። በርዝማንም አንለካውም፣ በስፋትም አንለካውም፣ በመመላለስም በእይታም አንለካውም።
ወደ ላይ በሚሄድም ወደታች በሚሄድም አይደለም እርሱ። እኛ እንኳን ያን ያህል መለስ የሌለብን ትልቅ ፍጡራን ነን። አንድ ጊዜ ተመልከቱት፣ ሱራፌል የሚያደርጉትን ቁጭ ብሎ ከቤቱ መመልከት ነው። ሰው ማለት ይሄ ነው ሲጀመር ማለት። ሰው ማለት በጣም ትልቁ ፍጥረት። አሁን እንደ አሞራ ጥሬ ለቃሚ፣ እንደ ውሻ ስጋ ተከታይ፣ እንደ ከብት ተዳሪ ሆነን ነው እንጂ እኛ ማለት ኢሳይያስ ነን። እኛ ማለት ጳውሎስ ነን። ቁጭ ብለን የሚከናወነውን ነገር ወደ ላይም ወደታችም አንድ ጊዜ እንዳይነ ጥቅሻ በዚህታች ያለው እንዲህ ብለን ማየት ማንች በቃ ጠቅላላ ከታች ያሉት ሁሉ እንዲመቱ ነው የሚታዩ። በላይ ያለው ያ ክምር ዓለም ሁሉ እንዲህ ብሎ የሚታይ በዚህም የሌለ በዚህም የሌለ ሁሉ ከፊታችን ሁሉን ከፊቱ ያደረገው አምላክ ከፊታችን ስላለ ሁሉ ነገር ባንድ ጊዜ የምናይ። ስለዚህ ከዚህ እኛን እንዲህ አድርጎ የፈጠረ ጌታ ይህን ሁሉ አየ ሲባል ምን ያስደንቀናል? ወገኖቻችን አይተው ከሱራፌል ጋር የነበረውን ቅዳሴ ኢሳይያስም ተክለ ሃይማኖት ማዩት ተካፈሉ። ወደ ላይ ተነጥቆ የአገልግሎቱን ዘርፍ በማየት ቅዱስ ያሬድ ሄዶ ዘመረ። የስብከቱን የትምህርቱን ሂደት በማየት ጳውሎስ ሄደ። ከአንደኛ ሄደ ነው የምንለው። ከላይ ያለ ነገር ሲከናወን መጣ እንላለን። ከታች ያለ ነገር ደግሞ ሰማያዊ ነገር ሲያደርግ ሄደ ብለን እናገራለን። እና ይህ ስለሆነ የእኛን ጌታ መለካት የምንችለው እህቶቻችን፣ ወንድሞች መለካት የምንችለው በፍጡራን አንጻር ነው። ፍጡራንን ካየናቸው እግዚአብሔርን አገኖ ለማየት በጣም ትልቅ መንገድ ነው። ከላይ ካየን ግን ወደ ታች ያለውን ስላላየ ነው ሊያስረዳን አንችልም። በምንረዳው ጀምረን ወደ ላይ መሄድ የምንችለውና እግዚአብሔር እንዲህ ስለሆነ ጌታ እንዲህ ስለሆነ ፈጣሪ እንዲህ ስለሆነ ዛሬ ምልአቱን ስፋቱን ርቀቱንና የስሞቹ እያንዳንዳቸው ትርጓሜ የባህሪውን ስራ ሊገልጽልን በሚችል መጠን የሚተቀመጡ ናቸው እንጂ ሌላ እንደፈለግን እያመጣን የምንገጣጥማቸው አይደሉም። እነዚህ ስሞች የሚገልጹልን የእግዚአብሔር ጌትነት ስላለ ነው እና እኒህን መያዝ ያስፈልጋል። እኒህን ከያዝን የሚያስቸግረን ነገር የለም። የሚቀጥለው ጊዜ ደግሞ ከዚህ ቀጥሎ ያለውን እናያለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።